በነገራችን ላይ አቤል አቡና አንድ ተስላ ትራክ $150,000 ነው። ጀስ ልንገር ብዬ ነው በዚህ አጋጣሚ ትራኩ። ሌሎቹ የ110,000 አለ፣ ሌላው ደግሞ የ110,000 አለው። በጣም የሚያምር እኔን ፒክ ያደረገኝ እንደዚህም ይከፈታል። ሱሳይዳል ይባላል በአሜሪካ እና ዳስ ኮር እሱ አለ እንደዚህ እንደ አሞራ የሚከፈተው የ110,000 ተስላ አለ። ሌላ $260,000 ማለት ነው። አንዱ ደግሞ የ70,000 አለ ጨምረው። መኪናዎቹ ብቻ 300 ምናምን $1,000 ገብተዋል። ዳጊ ልንገር ብዬ ነው ካላወቅ ልንገር ብዬ መኪናዎቹ ብቻ 300 ምናምን $1,000 $330,000 ገብተዋል። ስለዚህ ማረግ ካለብህ እኔ አሁን ለምሳሌ አንዱን ሰው ከሱ የተሻለ ነገር ይዤ መምጣት አለብኝ። እንደዛ አምናለሁ። የሆነ ሰው አጠፋ ስል እኔ የተሻለ ነገር ከሱ የተሻለ ነገር ይዤ መቅረብ አለብኝ እንጂ ያንን ሰው ብቻ አይደለም ማሰጠው። ስለዚህ ይህንን ነገር እንድታስተካክል ነው። ያ በጣም 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 ነው ማለት ነው። ያንን ነው ምለው እና ባለቤቱ ትላላችሁ ባይኖረው አትልም። አሁን የተመቻቸ ህይወት ጌታ ኢየሱስ ክርስቶስ ስለባረከው ለዛ ነው ያለቀስከው። ይህኔ ዳጊ ወድቆ ብታገኘው ስሙንም አታነሳ። ለምን? ሁልጊዜ የሰው ልጅ የሚቀናብስ ያልፍል ነው። ስትወድቅ አይነካ። ልክ ጥሩ ደረጃ ስደርስ እግዚአብሔር በበረከቱ ሲጎበኝ ሁሉም ይልብሃል፣ ሁሉም ይጮህብሃል። ምንም ነገር ከሌለም ይደርስብህ የለም። ልጃቸውን ይሰጣሉ ሰው እንዳይሞትብህ ምናምን በቃ ትንቢት ይነገራልና እዛ ሲሄድ ሌላ ወንድ ልጅ ትወልጃለሽ ኢብራሂም የሚባል እሱ ግን የኛ አይደለም ከመላክ የተመረጠ ልጅ ነው የምትወልጁ ክርስቲያን ነው የሚሆነው ብሎ ነገሯት። እና ለሱ የሚዘጋጅ ቂንጬ አለ፣ ለሱ የሚዘጋጅ ክትፎ አለ። እኔ አልበላም፣ ያንን እንዳትበላ አንተ ከበላ አይሆንም፣ አንተና እሱ አትስማሙም ትለኛለች። እና እባብ መጥቶ እጄ ላይ ይጠመጠማል የእሷን ነገር ስነካ። ነገር ግን እኔ ጌታ ኢየሱስን አላቅም። ከዛ ባለፈ እንደዛ እያደኩኝ ስበጣ ከትምህርት ቤት ስመለስ ማዘር ማክሰኞ ፕሮግራም አላቸውና ታጓራለች ምናምን እና እኔ ልክ ስመጣ ከግድግዳ ጋር ነው የሚያጋጫት። የኢየሱስን ስም አላቆም። መመረጤ ግን ኃይል አለው። መመረጤ ግን በጣም አቅም አለው እና ተመርጣችኋል። እዚህ ውስጥ ያላችሁ ሰዎች ደስተኛ ሆኑ። አጋንንትን ውጣ አትውጣ ስላልኩ አይደለም ከአካባቢህ የሚርቀው መጠራትህ ያርቀዋል። መጠራትህ ኃይል አለው። መጠራታችሁ አቅም አለው እና የምትደግሙ ሰዎች በጣም ኃይለኛ የእግዚአብሔር አብሮነት ከናንተ ጋር ስላለ በብዙ አይነት መንገድ ወደ ኋላ መሳብ የምትፈልጉ ውስጣቸው ያሉ ራእይ እንዳይገለጥ የሚያደርገው ሌላ ነገር አይደለም። አየ ሙሴ እግዚአብሔር ትልቅ ፕሮግራም ስላደረገበት እሱ እንዲገደል ትልቅ አጀንዳ ወጣ፣ ትልቅ ፕሮግራም ወጣ። ሙሴ የሚያውቀው ነገር የለም፣ ገና አልተወለደም። ሰይጣን ግን ያውቅ ነበረ ምን አይነት ሰው እንደሚወለድ ያውቅ ነበር። ኢየሱስ ክርስቶስ ሲወለድ ምን አይነት ፕሮግራም ይዞ ወደ ምድር እንደመጣ ያውቅ ነበር። ማንም አልነገራቸውም። ለመግደል ግን ይፈልጉት ነበር። ስለዚህ ነው በግብፅ የተወለደው። እመኑን፣ የምትሸሹ ሰዎች፣ ተስፋ የቆረጣችሁ ሰዎች፣ ወደ ኋላ የምታፈገፍጉ ሰዎች፣ እናንተ ብትጸኑ እግዚአብሔር በእናንተ ላይ ዓለምን ይቀይራል። እግዚአብሔር በእናንተ ላይ የቆማችሁትን ምድር ሁሉ ይለውጣል። ክፉ የተባሉ ሰዎች ወደ እናንተ ሲመጡ ምርጥ አገልጋይ ይሆናሉ። እግዚአብሔር በእናንተ ላይ ፕሮግራም ስላለው ነውና እኔ ከእስልምና መጥቼ በየበረንዳው አድሬ አልተዋረድኩም። ጌታን ብዬ ተለይቼ አልተዋረድኩም። አክብሮኛል እግዚአብሔር። ይሁንዬ በቃ ዘና ብዬ ፈታ ብዬ ነው የምኖረው አዲስ አበባ ላይ ዛሬ። እግዚአብሔር የተመሰገነው። ስለዚህም አይደለም የምናመሰግነው፣ ስለ ኑሮዎችንም አይደለም ይሄን፣ ስለዚህ ምንም አይደለም። ኢየሱስ ከኛ ጋር ስላለ ብቻ ትልቅ በረከትና ትልቅ ተስፋ ነው እና የምትደክሙ ሰዎች፣ ወሬ የሚወራባችሁ ሰዎች፣ አትሆን የምትባሉ ሰዎች እናንተ ላይ ትልቅ ፕሮግራም ስላለ ያ እንዳይገለጥ ነው። ልክ ወደ ጌታ ስትመጣ የማያውቁ የሚፈሩ ሁሉ ኃይላቸውን በአንተ ላይ ማንቀሳቀስ ይፈልጋሉ። ከአንተ ጋር አይደለም ጸቡ፣ አንተ ውስጥ ካለው ጋር ነው። አንተ ውስጥ ካለው መድኃኒት ጋር ነው። አንተ ውስጥ ካለው ኃይል ጋር ነው። አንተ ውስጥ ካለው እግዚአብሔር ጋር ነው። ለዛ ጸጋና እውነትን ተሞልቶ በአንተ ውስጥ አደረ። ጌታ ኢየሱስ ስትቀበል በአንተ ውስጥ የሚያድር ኃይል አለ። በአንተ ውስጥ የሚሰራ ኃይል አለ። ተኝተህ የሚሰራ ኃይል አለ። ተኝተህ ይሁንዬ፣ ተኝተህ የትላንትና ጠላቶችን ያስደነግጣል እግዚአብሔር። ተኝተህ ስለዚህ ነው ፍርሃት ነው መጥተው ስለአንተ እንዲያወሩ የሚያደርጋቸውና እዚህ ውስጥ ያላችሁ ሰዎች፣ እኔ በእውነት ባክ ያደረጋችሁ ሰዎች ምን አይነት ጸጋ በእናንተ ላይ ቢኖር፣ ምን አይነት መንፈስ ቢኖር፣ በድካም ውስጥ ያላችሁ ሰዎች፣ በእውነት በሱስ ውስጥ ያላችሁ ሰዎች ምን ያህል እግዚአብሔር ከእናንተ ጋር ቢኖር፣ ምን አይነት እድለኛ ሰዎች ናችሁ እናንተ። ምን አይነት እድለኛ ሰው እኮ ይሁንዬ፣
ባክ ስታደርግ ወይ ስትጠጣ ወይ ስትሰክር በጌታ ሆነ እኮ ነው በእናንተ ላይ በጣም የሚያወራው መመለስ አለበት ብሎ መጸለይ ያለበት አይደል? ጌታ ኢየሱስ ክርስቶስ እኮ ጴጥሮስ ሐዋርያው ጴጥሮስ ባክ እንደሚያደርግ ያውቃል። እንደዚህ አለው፣ እኔ ግን ስላንተ ማለድኩኝ አለው። በኢየሱስ ሰው ወደ ኋላ ሊመለስ ሲል ልንጸልይለት ይገባል። ለምን? ጴጥሮስ በኢየሱስ የቤተ ክርስቲያን አለት ነው። ሰማይ ማንም ሊዘጋው የማይችል ቁልፍ ነው የተሰጠው። ስለዚህ ሰይጣን ያንን ሰው ነው ማባረር የሚፈልገው ሰይጣን ባክ እንድታደርግ የሚፈልገው ሰይጣን የገሃነብ ደጅ የማይቋቋመው ኃይል ባንተ ውስጥ ስላለ ነው። የገሃነብ ደጅ የማይቋቋመው ኃይል በእውነት ነው ምላችሁ። ጴጥሮስ ባክ እንዲያደርግ ያደረገው በውስጡ ያለው ቁልፍ ዓለማትን የሚዘውር ማንም ሊቋቋመው የማይችል ቤተክርስቲያን። ይኸው ዛሬ በዓለም ላይ ያሉ ቤተክርስቲያኖች በአጠቃላይ ጴጥሮስ የጠራት ናት። ጴጥሮስ የከፈታት ናት። እመነኝ። በብዙ የምትደክሙ ሰዎች፣ ወደ ኋላ ባክ የምታደርጉ ሰዎች ለእናንተ እንጸልያለን። ምክንያቱም እኛን ታንጻላችሁ መታችሁ፣ እኛን ታቆማላችሁ መታችሁ። አይገርምም? ግን እና አለው ሰይጣን እንደ ገለባ ሊያበጥርህ ለመነ፣ እኔ ግን ስለአንተ ምን አልኩኝ? ማለድኩኝ። እኔም ደግሞ አለው በኢየሱስ በጣም የሚገርመኝ አንተም አለው በተመለስክ ጊዜ ወንድሞች ምን በል አጽና። መሪዎች ናችሁ፣ የምትደክሙ ሰዎች መሪዎች ናችሁ። ትልቅ አጀንዳ አለባችሁ እና በድካም ውስጥ ያላችሁ ሰዎች እናንተ በቆማችሁ ጊዜ የትኛውም የገሃነብ ደጅ አይቋቋማችሁ። ለዛ ነው እነ ዳጊ ላይ ያለው ታላላቅ ነገር በብዙ ነገር ሊያሰነካከላቸው ይወጣልና ዳጊ ግን እግዚአብሔር ግን በቃ ስለ ምህረት የዘመረው ዝማሬ ላይ ሰው አለ ተከስተ ሲወጣ ተከስተ የተደረገውን ነገር ታውቃለህ። በአብያተ ክርስቲያን ጭምር አይደለም፣ በእንደዚህ በተራ ሰዎች ማንም በማያውቃቸው ትልቁም ትንሹም በሚጠላቸው ሰዎች አይደለም። በአብያተ ክርስቲያን ተተችቷል። ምህረት ተደርጎለት እንኳን ሲዘምር ማንም አልተቀበለውም። እግዚአብሔር ግን ተቀበለው። ትላንትና መጥቶ አሁን ዳጊ ደርሶ እስኪመጣ ድረስ በመካከላችን ዘማሪ ፓስተር ተከስታለ ሲባል አለ ህዝቡ። በቃ እግዚአብሔር ሲያገንህ እንደዚህ ነው። ተከስተ ላይ ምን አይነት ክብር ነው ያለው? ዳጊ ላይ ምን አይነት ክብር ነው ያለው? ከድሮዎቹ አንስተን ብናነሳ እመነኝ በእናንተ ውስጥ ያለውን ጸጋ ማንም ሊያቆም አይችልም። ትልልቅ ነገር ስላለ ነው ዝም እንድትሉ ጠላት የሚፈልገው። ዝም እንድትል የሚፈልግ ጠላት ትልልቅ ነገር በእናንተ ውስጥ ስላለ ነውና እንደዚህ ነው ከእስልምና የመጣሁት። በርቱ፣ ጽኑ፣ እግዚአብሔር ከእናንተ ጋር አለ እና ትላንትና ወደ ዳጊ ስንመለስ መቆሚያ ቦታ የሌለው ጌታ የሚያውቀው የትላንትናውን አያውቅም። ትላንትና ደከማ የሚባለው ቀን ጌታ የማያውቀውም ዳጊ የማያውቀውም። ለዛ ነው እኮ የሚዘምረው ነጭ ለብሶ። በነገራችን ላይ ትላንትና ኃጢአት የሰራችሁ ሰዎች ጌታም አንተም አታውቀውም። ጌታም ክዶታል፣ አንተም ክደከዋል። እግዚአብሔር የሚያውቀው የፊት ለፊቱን ነው የሚያውቀው። እግዚአብሔር ትላንትና የትላንት የሰራውን ነገር በፍጹም እግዚአብሔር አያውቀውም። ምክንያቱም ዘመናትን እንኳን ቁጥር የምህረት ዘመን ተብሎ ይጠራል። አየሩ ለአንተን የሚፈርደው የትላንትናው ቀን ትላንትናን አያውቀውም። አየሩም፣ ቀኑም፣ ሰዓቱም፣ ፀሐዩም ምኑም አዲስ ፍጥረት ነው ለአንተ። አንተም አዲስ ፍጥረት ነው። ሁል ጊዜ በጌታ አዲስ ነው። ሁል ጊዜ በነገራችን ላይ ትላንትና የደከመ ሰው ንስሐ አይገባም ብሎ የሚያስብ ሰው በጣም የእግዚአብሔርን ቃል የማያውቅ ሰው። ማታ እኮ ሄዶ ዘሙቶ ማን ነው ጸጸት ያስተኛው መንፈስ ቅዱስ ይወቅሳል ነው የሚለው። ሰውየው እኮ ተንበርኮ ንስሐ ገብቷል። አንተ ግን አይቻለው እዛ ክላስ ላይ ስትል ሰውየው እግዚአብሔር ሌላ ክላስ አስገብቶታል፣ ሌላ ከፍታ ላይ አስገብቶታል። እና አትቃወሙ፣ የሚደክሙ ሰዎች ላይ አትቃወሙ። ቢቻላችሁ ልትጸልዩ ነው የሚገባውና ይሁን። እየተባረክ እግዚአብሔር ይባርክ። የሚገርም ይሄን ቃል በጣም እፈልገው ነበር፣ እግዚአብሔር በሚያውቀው ማለት ነው። እና እግዚአብሔር ነው ያገናኝን ዛሬ በሚደንቅ ሁኔታ። አንዳንዴ ሰዎች ሊያሸማቅቁ ይሁን ማኛ ቪው እኮ የለም 300 200 ነው ያለ ይላሉ። ጌታ ኢየሱስ ምስክሬ ነው ማለት እና በሌላ ሊያሸማቅቁ አይችሉም። እኔ ቪው የለም እኮ ይላሉ። ቪው እንደ ትልቅ ሰክሰስ አድርገው የሚያዩ ሰዎች የማይረባ ነገር ስታወራ በቪው ተጥለቅልቀ ስለ ጌታ ስታወራ ስለሸሹ ሰው የሸሸ ይመስላል። ስፕሪቹዋል ነው። የጌታ የኢየሱስን ቋንቋ ስትናገር ምንድን ነው? መንፈስ ቅዱስ መኖር አለበት። አለበለዚያ ወይ ትሳደባለህ ወይ ሸሽተህ ትሄዳለህ። ስለ እግዚአብሔር ስለ መጽሐፍ ቅዱስ ስታወራ ብዙ ቪው የማይኖረው ለምንድን ነው? የማይኖርበት ሪዝን ምንድን ነው? በጌታ የሆነ መንፈስ ቅዱስ የቀልድ አይደለም፣ የዋዛ አይደለም። የዋዛ ባወራ በሺዎች ምስክር
በሾይ ሰብስቤ ቁጭ አድርጌ ስናላግጥ እንውላለን። መንፈስ ቅዱስ ያለው ንግግር ሲኖር ግን እንደነገርከው ነው። አንተ ጎዳና ላይ ወጥተህ ነበር። ራሱ ጠንቋዩ ስለ አንተ ማንነት መስክሯል። ከኛ አይደለም ብሎ ጠንቋዩ ራሱ ከእናት ጋር ያጣላ ነበር። እባብ እጅ ላይ ነበር። አየህ፣ ጌታ ኢየሱስ ክርስቶስ ሲመርጥ መጀመሪያ ምንን ያሳይ መሰለ? ምንም ጋር እንደሌለ ከአንተ ጋር ነኝ እያለ እውነቱን ከሱ ጋር እንደሆነና ከአንተ ጋር እንደሆነ አሳይቶ ዛሬ ያለበት አድርሷል። መጀመሪያ ግን ወርደ ታች ሆነ አሳይተዋል። የባዶ ጎዳና ከጎዳና ሌላ የት ትሄዳለህ? ንገረኝ እስቲ። የሚላስ የሚቀመሳተ ጎዳና ከወጣ በኋላ መሬት ከረገጥክ በኋላ ባዶ ላይ ከሆንክ በኋላ የሚያነሳው ማን እንደሆነ ራሱ ጌታ ኢየሱስ አሳይተዋል። ከዚህ በኋላ አንተ ወደ ደዛ ህይወት፣ ወደ ምን አይነት ህይወት? የዓለም ህይወት ወይም የማይረባ ነገር ውስጥ ተመልሳ አትሄድም። አሁንም የምለው ምንድን ነው? ጌታ የሚሰጠው ትልቁ ነገር ፊሽዬ ቆይቷል። በጌታ ትልቁ እረፍት ነው። እረፍት ነው ትልቁ የሚሰጥ ውስጣዊ ሰላም ነው። ሰዎች ሊያዩት የማይችሉ በውስጥ ግን በአንተ ውስጥ ያለው ነገር ሰላም ነው። ይሄን ሰላምን ሊያናጉ ብዙ ፈተናዎች አሉ። ዮኒ ማኛ የሶሻል ሚዲያ ብቻ ነው የደረሰበት። ከባድ ግን አይደለም አልኩ እኮ። የሆነ አስፈንግጦ አስቀያሚ ንግግር ተናግሬያለሁ። ምን ስድቡ መሮኝ ማለት ነው። ሳስበው ግን ወይ ይችን በዚች ትታወቃለህ ብዬ ከራሴ ጋር ነው የተነጋገርኩት። በንስሐ ነው የምትመለሰው። አንዳልከው ዳጊሻ ክርስቶስ የሚያውቀው በልጅነቱ ነው። እኔንም የሚያውቀኝ በክርስቶስ በልጅነቴ ነው። እኔ ማየ በሕይወት አለች። አሁን እግዚአብሔር የዘላለም እድሜና ጤና ይስጣት። ከልጅነቴ ጴንጤ ነው እሱ ነው የምትል ቤተሰብ ጠይቅልኝ። ልጄ ጴንጤ ስለማልጠጣ ልጄ ጴንጤ ነው ትላል። ሌሎቹን አንዳቸውንም አትላቸው። ልጄ ጴንጤ ነው አይጠጣም። ምልክቱ ራሱ በፊት ባለው ይሄ ምልክት ነው። ስለዚህ በጌታ መሆን ወንጀል የሆነበት ዘመን ላይ ደርሰናል። ወደ ጌታ መቅረብ፣ ከጌታ ጋር ስትሆን ፋራ የመባል ከጌታ ጋር ስትሆን የማይረባ ነገርን አለማድረግ አንተን የሚያስወነጅል ዘመን ላይ ደርሰናል። አሁን ዘመኑ ተቀይሯል። ዘመኑ በምን ላይ ህርድና የአራዳ ልጅ በመጠጣት በመስከር እዚህ ላይ በሙዚቃ ፐርቸስቸስ በማለት እርድና ነው። በቃ ሚሊዮን ጊዜ ፋራ ሆኜ አንድ ሰውዬ አሮን ኬር የእኔ የምታይበት እኔ ላይ መታየት የምፈልገው ማን መሰለ? ጌታ ኢየሱስ። ዮኒ ማኛ ጌታ ነው። እሱ እኮ ከጌታ ጋር ፋራ ሆኗል በለኝ። እሱ ያጸድቀኛል። ዮኒ ማኛ አራዳ ነው ብለህ የማይረባ ነገር ከምትለኝ ፋራ አርገኝና የጌታ ነው በለኝ። እኔ ልባረክበት፣ እኔ ልቀደስበት። እና ኢብራሂም ያለው ነገር እንደነገርኩ ወንጌል ሰው የጻፈው ነው፣ ቁራን አላህ ያወረደው ነው ብለው ስለሚታመን ነገሩን የሚያደርግ በንስሐ ነው። ልክ እንደ ጳውሎስ በንስሐ ነው የሰጠ። ጳውሎስ ልክ ለጳውሎስ እንደሰጠው ነው ለኢብራሂም ጌታ ኢየሱስ ክርስቶስ የተገለጠለት። እንዳንተ አይነት መገለጥ ለሁላችንም ጌታ ያድርገው። ይሄ ድንቅ 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 ብዙ ሰዎች ወንጌል ከመስማት ነው፣ መስማትም የእግዚአብሔር ቃል ነው ይላል የሮሜ ሰዎች ምዕራፍ 3 ቁጥር 17 ላይ የሚደንቅ ነገር ነው የተናገርከው። ወንጌል ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። ዛሬ የተናገርከው ንግግር በጣም ነው ያበረታኝ። ጌታ ኢየሱስ ምስክሬ በጣም በጣም አበርትቶኛል። አብዲሳ የተናገረው፣ ፊሽዬ የተናገረው፣ ልይቾም አለች አሁን በጣም ደስ ብሏት ወንጌሉን ስትሰማ የነበረች። በጌታ መኖር ውስጣዊ ደስታ እንጂ ሰዎች ማየት አይችሉም። አሁን ጌታ እኛ እግዚአብሔር አምላክ ሲያየን በጌታ በኢየሱስ ነው። ጌታ ኢየሱስን ስለለበስን ነው። ስለዚህ ጌታ ኢየሱስ ልጁን ነው የሚያውቀው። የታረደውን ስለሚያውቅ ስለከለለልህ እሱን ነው የሚያውቀው። እኛም የእኛን ደስታ ማየት የሚችለው በመንፈስ ቅዱስ የቀረበው ሰው ብቻ ነው። ሌላ ላይን አይችልም። ለሌላው ፋራ ሰገጤ የሆነ የማይረባ ነገር ፈላጊ ልንመስል እንችላለን። ስለዚህ ልብሳችን ጌጣችን ስለሆነ ውስጣችን መደሰቱን የሚያየው ይሄን የቀመሰው ብቻ ጌታ ኢየሱስን የሚያውቀው ብቻ ውስጡ በደስታ ይኖራል። እና ልቾ የነበረች እዛ ሄደች ከነበረ
ፕሮግራሙ ላይ ከነበረሽ ወይም ደግሞ የወንጌል ቃል ካለሽ እስቲ አንቺም የሰማሽውን ንገሪን። ዮኒ ሰላም ለእናንተ ይሁን። ሁላችሁም ላይመታችም ያላችሁ ቅዱሳን የአባቴ ብሩካኖች ሰላማችሁ ብዝት ይበል። ኢብራሂምዬ ዘመንህ ይባረክ። በጣም በእውነት ወንደርፉል፣ በቃ በጣም 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 ልብ ድግፍ የሚያደርግ የሚያቆም ምስክርነት ነው። ዘመንህ የተባረከ ይሁን። ዮኒዬ እኔ እዚህ ነኝ ያለሁት፣ እዛ አልነበርኩም። አይወሽ በቃ አይወሽ። ግን ሳሚ ካወከው እሱ ላይቭ አድርጎት ነበረና ዘማሪ ሳሚ ነው ሳሚ ምህረት የበዛለት የኛ ምህረት የበዛለት የሲያትሉ ሳሚ የኛ ነው እዛ ነበረ እና ላይቭ ኢትዮጵያ ገብቷል እንዴ? አዎ ኢትዮጵያ ነው እኮ። አረ ደውለታለሁ ገደለኝ። ኢትዮጵያ ነበር። አዎ እና በቃ በመንፈስ በእውነት እዛ እንድንገኝ ነው ያደረገን። በጣም ጥርት ያለ በጣም ደስ የሚል በእውነት የተባረክንበት እውነት ወደ ቀድሞ የአምልኮ መንፈስ የጎተተን የሆነ መንፈስ ነበረ። ብቻ በጣም ደስ የሚል መንፈስ ነበረ። ጌታ ኢየሱስ ክብሩን ጠቅልሎ ይውሰድ። ከባሪያው ጋር የቆመ ጸጋ ያበዛለት ሞገስን የሰጠው በእውነት በዝማሬው ዛሬ አይደለም ድሮም ብዙዎች በሱ ዝማሬ ወደ ጌታ መጥተዋል። እኛ ደግሞ በብዙ ተጽናንተንበታል፣ በብዙ ቆመንበታል፣ በብዙ ተሻግረንበታል እና ለዳግዬ ምስክር እንሆናለን። ክብር ለኢየሱስ ይሁን። ምስክር እንሆናለን እና ጫት እየቃሙ እየጠጡ የእሱን መዝሙር ይዘምሩ የነበሩ ልጆች አውቃለሁ እኔ ኢትዮጵያን በነበርኩበት ጊዜ ማለት ነው። እና ብዙዎች እንደውም ተቀይረዋል፣ ወደ ጌታ ሁሉ መጥተውበታል። እና ጌታ በዘመናችን የሰጠን ትልቅ ዘማሪ በእውነት ሌጀንድ የሆነ ዘማሪ ነው ዳጊ ማለት። እና እኔ አሁን ስራ ነኝ ዮኒዬ፣ ግን አንዲት ነገር ልበል። ተሸፍነን እኮ ነው ሁላችን በክርስቶስ ኢየሱስ ተደብቀን እኮ ነው፣ ተሸፍነን እኮ ነው። ታሪካችን ቢገለጥ እውነቴን እኮ ነው። እኔ እንደ ዳጊዬ እሱ በወደቀበት እሱ በደከመበት መንገድ አልደከምኩ አልወደቅኩ ይሆናል እንጂ ብገለጥ ብዙ ታሪክ አለኝ። ነገር ግን ያን ታሪኬ ኢየሱስ በደሙ ሸፍኖልኝ፣ በደሙ ደብቆልኝ፣ ሰውሮልኝ፣ ከልሎልኝ፣ በምህረቱ አቁሞኝ፣ ደጁን ሳይዘጋብኝ ዛሬም ኢየሱስ እያልኩኝ እንድጠራው እድል ተሰጥቶኝ ነው። ሰው እንዴት የቆየ ፋይል እየከፈተ የተዘጋ ፋይል እየከፈተ ይሄ ሰው እኮ በቃ ከዛኛው ህይወት ወጥቶ እዚህ ጋር ሌላ ታሪክ አለው፣ ሌላ ህይወት አለው፣ ሌላ ቤተሰብ አለው፣ ልጆች አሉት አይደለም። ይሄንን በቃ የተረሳ የምታውቁ ከሆነ የምታስታውሱ ከሆነ አቤል አቡና ማለት የዳጊን መዝሙር አድርጎ ቪዲዮ ለቆ ነበር። ለምንድን ነው? ያን ጊዜ ድንገት ብቅ ብሎ ዳጊ ጊፍት ይሰጣል፣ ድንገት የሆነ ነገር ያደርጋል። ስለዚህ ይፈልጋል ዳጊ እና ያን ጊዜ ይሄ ፋይል አልነበረም እንዴ? ነበረ እኮ። ይሄ ታሪክ አልነበረም እንዴ? ነበረ እኮ። ከዛ በኋላ ግን ለዳጊ ምንድን ነው የሆነበት? በቃ ጠላት። እውነቴን ነው፣ እውነት እግዚአብሔር ምስክሬ ነው። እንዴ ሰርቶ እኮ መብላት የሱን ተስላ ይቆጥራል፣ የሱን ስልክ ይቆጥራል፣ የሱን ቤት ይቆጥራል፣ የሱን ኑሮ ይቆጥራል። እኛ እዚህ ሆነን የዳጊን ነገር አናቅም። አቤል አቡና ኢትዮጵያ ሆኖ የዳጊን ኤቭሪቲንግ ያውቃል። ጠዋት ምን በሉ ብትለው ያውቃል፣ ከሰዓት ምን በሉ ብትለው፣ ማታ ምን በሉ ብትለው ያውቃል፣ የት ጋር ወጡ ብትለው ያውቃል፣ ምን ተነጋገሩ ባልና ሚስቶቹ ምን። በቃ ቁጭ ብሎ የሚሰራው ስራ ይሄንን ነው፣ ቁጭ ብሎ የሚያደርገው ነገር እና በጣም ምስኪን እኮ ነው። ምስኪን። ምክንያቱም ዳጊን ለመሆን እየሞከረ በቃ እየተጋጋጠ ያለ ልጅ ነው። ዳጊን መምሰል፣ ዳጊን መሆን በቃ ሞተ እኮ። እንትን ይነዳል ይለናል፣ እንትን ያደርጋል እንደ ምንም ያደርግ በቃ ራሱን ችሎ ሌሎችን ረድቶ የሚኖር ጀግና ሰው፣ እግዚአብሔርን ደግሞ እያመለከ የሚኖር ሰው ነው። እና አንድ ጥያቄ ነው የምጠይቀው። ይሄ ቪዲዮ ቢደርሰው ነው ደስ የሚለኝ። ምን አለን? ልጅቷ አለ በጣም ጨዋ ስለሆነች አለ። እሺ የልጆቿንም አባት ለልጆቿ ስትል አለ። እሺ በቃ ስለሱ ክፉ መናገር ስላልፈለገች አለ ዝም አለች። ታዲያ እሱ ለእሷን ያዘነው ለማን ያዘነው? ለእሷማ ካዘነ ለልጆቿ ማዝኖ ዝም ነው እኮ ማለት ያለበት። እሷ ዝም ካለች አቤል ታዲያ ጩኸቱ ለማን ነው? እሷ አለን
እንግዲህ ልክ አብሮ ቁጭ ብሎ ቡና እየጠጡ ማኪያቶ እየጠጡ ምናምን ከልጅቷ ጋር ልክ እንዳወራ እንደተጫወቱ ነው የነገረን። በሙሉ ታሪክ ነው የነገረን አይደለም? እሺ ምን አለች አለ ስለ ልጆቿ አለ። እሺ በቃ መናገር የማትፈልገው ስለ ልጆቿ ነው፣ ልጆቿ እንዳይጎዱባት ነው አለ። ታዲያ እሱ ወጥቶ ጎዳቸው እኮ ልጆቹን። እንዴ እሱ ወጥቶ እኮ አሸማቀቃት ታዲያ እሷን። እንዴ እኔ ጌታ ኢየሱስ ምስክሬ እኮ ነው። እኔ በጣም እኮ ገርሞኝ በቃ በጣም የደነቀኝ ነገር እሺ እሷ አልወጣችም፣ እሷ አልተናገረችም። እኔ ግን ልናገርላት አላከችው። ሂድና አድርስልኝ መልእክት አላለችው። እንደውም ያለው እንዳይሰማ ፈለገች፣ እንዳይወራ ፈለገች፣ እንዳይነገር ፈለገች ያለን ሰውዬ እሱ ራሱ ወጥቶ 3 ቀን ቡና ይጠጣል። ይኸው በቃ ዳጊ የሚባል ቡና እያፈላ ዳጊ የሚባል ቡና 3 ቀኑ ነው ሲጠጣ። እና እግዚአብሔር ምህረት ያርግለት ይሄ ሰውዬ። እግዚአብሔር ምህረት በቃ የበለጡትን ሁሉ በቃ በየቀኑ እየወጣ ይኮረኩማል። ይሁን ያንድ ነገር አልክ እሱ ያነስ የነካቸው ሁሉ እኔንም በቃ በደንብ ከፊት ነክቶኛል። እኔ አቤል እንዲልሰኝ ይፈልጋል። ዘግዝቀውላ ፎቶን ላሰኝ። አንተ የነካው በረከት አለ። ጌታ ኢየሱስ ምስክሬ። አቤል በረኪና የላሰው በሙሉ በረከት አለው። አረ ላዳምጣችሁ አልችልም። ይላሰኝ በሙሉ እሱ የላሳቸው ሰዎች አንድ ወርዶ ያፈረ የለም። እኔ እንዲልሰኝ ነው። ይሄ ነው ዋና በረከት ፈላጊ ነኝ። አቤል በረኪና እባክህ ላሰኝ። እኔ ለዛ በረከት እንዳገኝ እንዳትወኝ። እኔ በረከት ፈላጊ ነኝ። ስለዚህ አቤል አቡና ላሰኝ። አንተ ላስካቸው እንደነገርኩ ቤተ መንግስት ገብተዋል። ብዙ ዓለም ዞረዋል። ዓለም ላይ በጣም ታውቀዋል። በመዝሙራቸውም ይሁን በዝማሪያቸውም ይሁን በትምህርታቸው በወንጌላቸው ዓለምን ዳሰዋል። ላሰኝ ላከኝ የሚለው ዘማሪ አለ። እኔ ደግሞ ላሰኝ እላለሁ። ላሰኝ በሚል መዝሙር ላሰኝ በሚል መዝሙር ይውጣልኝ። መሰራት አለበት። ረማጃው በእውነት በረከት ነው። አቤል ላሰው በረከት አለው። ስለዚህ አቤል ቃል አውጣልኝ። ላሰኝ አደራ። ሊቾ ቀደመች ልልስል እውነቴን ነው። እኔ አቤል ተናግሯቸው ጌታ በበረከት ያልጎበኛቸው አንድ ሰው አታመጡ። ኔም ዋን የወደቀ አቤል ተናግሮት የከሰረ የወደቀ ጌታ ያረዳው አንድ ሰው አምጡ። የለም። ብርክ በበረከት ጥልቅልቅ ነው ጌታ የሚያደርጋቸው። አቤል ልሶትም ስለዚህ ፈልጓል። አቤል ሞቶ ነው ህይወት የሚሰጠው። ሞቶ ህይወት የሚሰጠው ነው። ራሱ እየጠፋ እኛን የሚያበራ ሰው ነውና እንደ ሻማ እየቀለጠ እንደ ሻማ እየቀለጠ ለሊት የማዳም ቅመም መሰለኝ አሁን ሳስበው። የማዳም ቅመም እውነት ነው። እነሱ እየለፉ እነሱ እየጣሩ ለቤተሰቦቻቸው እነሱ እንደ ሻማ እየቀለጡ ነው። አቤል እየቀለጠ ሌሎቹ በበረከት እየተገኙ ያደርጋሉ። አቤል ላሰኝ ይበሉልኝ አደራ። የአውታሩ ጊዜ እኮ ማለት ነው ቁጭ ብሎ ሲልሰው የተረሳው በቃ አውታሩ የት ገባ የተባለው ሰውዬ እና ህዝቡ እንዳሉ አውታሩ አሕዛቦቹ ማለትም ጌታ ኢየሱስ እንደ ግል አዳኝ አድርገው ያልተቀበሉ ኦርቶዶክስ የእሱ መዝሙር የእሱ ጫት ቤት እንሰማ ነበር እያሉ በሙሉ መፖሰት ጀመሩ። የእንትን አስታዋሽ ብለን እንዘምርለት እንዴ መዝሙሩ ራሱ አስታዋሽ የእንትና ራሱ መዝሙር ታስታውሳለህ? የወንድማችን ፓስተር ትዝታው መዝሙር እንደዛ አይነት መዝሙር ታውቆ አይታወቅም። ቪው ኢየሱስ ናና ኢየሱስ ብሎ የዘመረው መዝሙር እንደሱ ቪው ኖሮት አያውቅም። አቤል አቡና ጓለበት በሙሉ ቫይራል ወጣ። ህዝቡ እንዳለ የአበሻ ልብስ አሰርቶ እኮ ነው ሄደ። እሱ ደግሞ ያዘው ከሳምንት በላይ ጽናጽል ይዞ ኦርቶዶክስ እዛ ነው ያለው ማለት ትችላለህ። አቤል ላሰኝ። እኔ በጣም እንድትልሰኝ ነው የምፈልገው። በረከት ነው የሚሰጠኝና አቤል ላሰኝ። ይሄ በፈቃደኝነት
የአበሻ ልብስ ስትል አቤል ስራው ግን ሸማኔ ነው እንዴ? እዛ ሽሮ ሜዳ ይኸው ጠጠር መጣ ያጣን። ባለፈው የፍሬም አለሙ ሲዘምር ሚሊኒየም አዳራሽ ሙሉ ሆነ። አሁን ደግሞ ጊዮን ሙሉ ሆነ። እንዴ አቤልማ መላሳ። እኔ ኢትዮጵያ ስገባ አቤል ነው በደንብ አድርጎ እንዲልሰኝ የምፈልገው። ሌሎቻችሁ ጥግ ያዙ። እነ ዮዳ ምናምን እነ እንቁርቲ ዝም በሉ። አቤል እንዲልሰኝ እፈልጋለሁ። ይላሰኝ። አቤል ላሰ ማለት አዲስ አበባ ላይ 2000 ካሬ ይኖራል። 5 ነው የምፈልገው። 5 ይኖራል። አቤል ከላሰኝ 5 ነው። ካላሰኝ ችግር አለ። ካላሰኝ በመጣበት ተመለስ ነው የምልህ። ከቤ ነው የሚጠብቀኝ እሱ። ከላሰኝ ግን 5000 ካሬ እግሌ። አይ በረከቱን እያገኘን ነው። ሰዎችም እያዩ ነው። ጌታ ምስክሬ፣ ሰዎች ያያሉ በረከት። በጣም ዳጊ እኔ አልኩ እኮ ኦርቶዶክስ እያለው የምሰማው ሰው እኔ ብቻ አይደለሁም። እዚህ ጋር የኦርቶዶክስ ልጆች ይኖራሉ፣ ዳጊን ይወዱታል። እንዲሁም ደግሞ ፐርሰናሊ ብታውቀው እንስፍስፍ የሆነ ሰው ነው። እግዚአብሔር ምስክሬ። መኪናው ብቻ እየጻፈ ነው። እንቅልፍ አይተኛው ጻፈው። እየጻፈ ነው። ለጤና ብዬ ነው። አዎ ለአንተ በደንብ እንዲመች ብዬ። መኪናው ብቻ የወንድማችን ዳጊ 300 ምናምን ሺህ ዳላር ገብቷል። 320 ሺህ ዳላር መኪናው ብቻ። 3 ተስላ ነው ያለው። እወቅ ብዬ ነው። እንደው ካላወቅ እወቅ፣ በዛው ላስተዋውቅልህ ብዬ ነው። እና በርታ። ይሄ እኔም እንደዛ ነው የምፈልገው። ላሰኝ አቤል ላሰኝ እንጂ በረከት ነው። እኔ እንዴት ይልሱኛል የምለው ነገር ነው አሁን የታሰበኝ። እኔ ቆርጬ ልክለታለሁ ይላል ቤኪ። ቤቱ ሳይቆጠር ምኑ ሳይቆጠር ነው። እና እኛን የወሰደን ቦታ ልንገር። እኔና ዮኒ ቬጋስን አገኘን፣ ጨንቆታል። እኔ የምወደው ከአበሻ ወንድሞቼ እና እህቶቼ ስገናኝ አበሻ ቤት ነው መሄድ ደስ የሚለኝ። የአበሻ ምግብ እወዳለሁ ስለማላገኝ ማለት ነው። እና እነ ሴሌብሪቲ ጥግ የተባሉ ሻይ ቡና የሚሉበት ቦታ ነው የወሰደኝ። ልንገር ብዬ ነው። አቤል አቡና አንታው አጫሞ ሻይ ቤት ነው የምትወስድ። ሰው ባለው ነው የሚሸነው። አልቀኝ አንተ ብትሆን እማማ ፊሽካ ጋ ነበር የምትወስደኝ። እና ጌታ በበረከት ሲጎበኝ ጌታ ምን ያደርጋል? እንደዚህ አይነት ሴሌብሪቲ ምላችሁ እነ ጄዚ ቢያንሴ ምናምን የሚባሉት ቢግስት ሴሌብሪቲ ታፕ የተባሉት ሻይ ቡና የሚሉበት ቦታ ምን ያህል ክብር ለእኔ እንዳለው የሚያሳይ እዛ ሄደን ነው ሻይ ቡና ስንል የነበረው። ልንገር ብዬ ነው በዚህ አጋጣሚ። እና አይዞ ወደፊት ይሄ የቅናት መንፈስ ወጥቶ በበረከት የምትመጣበትን ልብ ጌታ ኢየሱስ ይስጥ። አንተ የነበርክበትን ከረሳ ነው ብዙ ጊዜ የምትሸወደው። አየህ አንተ አሁን በዱርዬነት ላይፉ አልተቆጠረም። ያንተን ጌታ ይቆጥርና በንስሐን ይቀበላል። የነዳጊን አይቀበልም ማለት አንተ ደረጃ መዳቢ ጌታ ጋር እና አቤል ልሶት በበረከት ያልተጎበኘ እዩ ጩፋን እኛ እንደፈለግን ልንለው እንችላለን። ጌታ ኢየሱስ ግን በክብር አስቀምጦታል። ምን ማድረግ ትችላለህ? አንተ ተንጫጫ። ጌታ ኢየሱስ በበረከት አስቀምጦታል። ሰው ወዶታል። እኔ ልቃወም አልቃወም የማመጣው ነገር የለም። እኔ የተሳሳተ መንገድ ከሄደ እዩ ጩፋ እኔ መጸለይ ነው ያለብኝ። ለወንድሜ መጸለይ ደሶ ማጃቤዝ መጸለይ በክርስትና ኢየሱስን አግኝቶልኛል። ለሞት የሚያደርስ ወንድም ኃጢአት ሲሰራ በአይን ብታየው ለምንለት ይላል። ደይጋ ይህንን ነው ማድረግ ያለብህ። ሁሉንም ተቃውመ እስቲ ትችላለህ። ግን ቀዳማዊትን መዝሙሯን መተቸት ትችላለህ ወይስ እሷን እየተናነቀ ነው? ስለዚህ አሁንም በክርስትና ያላችሁ ተባረኩ፣ ጎብዙ፣ የሚዘምሩትን አበረታቱ፣ በጌታ ያሉትን አበረታቱ። ስተት ብታዩ ጸሎት አድርጉላቸው፣ በንስሐ እንዲመለሱ ባክ ያደረጉ ሰዎች አሉ። በምን ምክንያት? እና አቤል ኔጌቲፉን ብቻ ነው የሚለጥፉት። ስንት በበረከት የተጎበኙ
ስንት እንደ ኢብራሂም አይነት ጎዳና ሲተኙ የነበሩ ጌታ ያነሳውን አይናገርም። ስንት ተጠልተው መቆሚያ መቀመጫ ያጡ ሰዎች ጌታ ኢየሱስ አንስቷቸው ትልቅ ቦታ ያደረሳቸው ወንድምናቶቻችን ስንት ናቸው? ነገሩ ስንት ናቸው? በጣም እልፍ አእላፍ ጌታ ከትቢያ ከአቧራ አንስቶ ትልቅ ማዕረግ ላይ ያደረሳቸው ብዙ እህትና ወንድሞቻችን አሉ። ስለ እነሱ ግን አይዘገብም። ስለ እነሱ ስለ ጌታ ስላደረገው መልካም ስራ አይዘገብም። እኛን ዘግበዋለን። በጣም 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 እኔ ከትቢያ ላይፍ ነው ያነሳኝ። ከትቢያ ስላችሁ ሶሻል ሚዲያ ላይ የተጨማለቀ ህይወት ነበረኝ። ዞር ብዬ ሳየው በእውነት ግራ ይገባ እንዲል ነበር እንዲላለሁ። በጣም ደፋር ነበርኩ ሲበዛ። ልቤ ፈጣሪ በሚያውቀው በኢትዮጵያ ታሪክ ላይ እንደኔ ደረቱን ገልብጦ የሚናገር ሰው አታመጡ። ኔቨር ዋን። በምን አንዳንድ የምናገራቸው ንግግሮች ይዘገነኑ ነበር። ለራሴ ስሰማው ይሰቀጥተኛል። ወዳት ሚል አለሁ። በአሁን ሰዓት ሚስቴና ልጆቼ ናቸው የነገሩኝ። እኔ የውሃ ጥምቀት ካረኩ በኋላ ሚስቴ ደውላ እግዚአብሔር ምስክር ስናወራ በጣም የተረጋጋ መንፈስ አለብን ያለች። ልጄም ማየም ሚስቴ እኔ አይታወቀኝ ደንቆኛል። ለሌሎች እንኳን ይታያል። የእናንተ እረፍት፣ የእናንተ ማንጸባረቅ፣ የእናንተ በጌታ መሆን ለብዙዎቹ ላይታይ ይመስላችኋል። አሁን ለምሳሌ በቪው አንጻር ካያችሁ ጣጣ የለው። ቪው ሳይሆን በእናንተ ውስጥ ያለውን ማየት የሚችሉ በመንፈስ ቅዱስ የሚመሩ አሉ። ለምሳሌ እኔ ያገባኋት ከድሮም ጴንጤ ናት ሚስቴ። አሜሪካን ሀገር 90% ፔኔኮስታል። ያንን እንደማገባ እኔ አላውቅም። ልጆቼ በጌታ እንደሆኑ እኔ አላውቅም። እስከ ቅርብ ጊዜ ድረስ የምታውቁት ነገር ነው። በእኔ ግን ጌታ ኢየሱስ ክርስቶስ የሚመርጠ ጊዜ አለው፣ የሚያደርገው ጊዜ አለው። ወቅትና ጊዜውን ጠብቆ የራሱ ይጠቀልላል። ወደ ራሱ ነው የሚጠቀልል። ያ ነገር ያሳፍራል በጭራሽ። ዮኒ ማኛ ምን ሆነ? በጌታ ሆነ ነው የምትለኝ? ሌላ አትለኝ። በጌታ ሆነ ነው የምትለኝ። በጌታ መሆን የሚያሳፍር ከሆነ ልፈርበት፣ የሚያሸማቅቅ ከሆነ ልሸማቀቅበት። በጌታ መሆን አንዳንድ አራዳ አያስብልም? አትበለኝ። በጌታ መሆን የሚያሸማቀቅ አራዳ ማያስብል ምናምን ከሆነ አረ ይመች ጣጣ የለውም። እና በጣም በዚህ ደስተኛ ነኝ ነው የምላችሁ። እና ብዙዎቻችሁ በጌታ የተነሳችሁ ሰዎች ጌታ ብዙ ያደረገላችሁ ተነግሮ የማያልቅ ታሪክ ያላችሁ ወንድምናቶች አሉ፣ እጅግ ድንቅ የሆነ። ስለዚህ ከጌታ አትሽሹ ነው የምለው። አቤል አቡና አሁንም እነግርሃለሁ፣ አንተ ብለኸው የወደቀ አንድ በጌታ የሆነ አንድ ሰው የለም። ሌሎቻችሁ የምትጨምሩት ካለ ብትቀጥሉ ደስ ይለኛል። ተባረኩ። ዮኒ ተባረክ። አንድ ነገር ልበል ዮኒ፣ ምን አለ መሰለህ የእርድና ጥግ አሁን ሳይጠፋብኝ የእርድና ጥግ ምንድን ነው? ጌታን መቀበል ነው። በክርስቶስ ያለ ሰው ነው። በቃ የእርድና ጥግ ይኸውልህ ምን አለ መሰለህ አሁን ሌላው ነገር መጠጡ፣ ቅምቀማው፣ መቃሙ ምናምኑ ሆነ ከሆነ አርገነው አይተናል። ስጋችንን ስጋን አጎሳቁሎ ማንነትን አስቶ አዋርዶ አመድ ላይ አንከባሎ ሴጣን ይጫወትብሃል እንጂ ምንም የምታተርፈው ነገር የለም። ጨፍረናል በጭንቅላታችን ቆመን አለ የተባለ ቦታ አሜሪካንም ገብተዋል። ግን የለም። አራዳ የት ነው ያለው? ቸርች ውስጥ ነው ያለው። አራዳ የት ነው ያለው? በጌታ ነው ያለው። አርፏል። አራዳ ማለት እኮ ስጋህንም ሴፍ ማድረግ ነው አይደል? እርድና ምንድን ነው? የሚጠቅም ነገር ማድረግ ነው አይደል? በነፍስ ተጠቅመ በስጋ ተጠቅመ መኖር ከቻልክ ከዚህ በላይ እርድና ምን አለ? ጨፍረ ምንድን ነው የምትጠቀመው? ስጋህን ታጎሳቁላለህ። ቅመ ምንድን ነው የምትጠቀመው? አጭሰ ምንድን ነው የምትጠቀመው? ጨፍረ ምንድን ነው? ቅምቀማ ቤት አምሽተ የምትጠቀመው ምንድን ነው? ከዝሙት ውጭ እንዲሁ ለስጋም እኮ የሚጠቅም ነገር አይደለም የምታደርገው። ስለዚህ አራዳ ማን ነው ካልከኝ በጌታ ያለ ሰው ነው። ስጋውን በነፍስ ተባርኮ በስጋ ተባርኮ ገብተዋል። በብዙ ነገር በረከትን አግኝቶ በእርድና የሚኖር ማን ነው ካልከኝ እኔ የምቀናው ደስ የሚለኛውን እከሌ እኮ ጌታን አለው ሲሉኝ፣ አዎ በቃ ገብቶታል። የገባው ነው እሏለሁ። ለምሳሌ ገብቶ ሲገባህ ነዋ የክርስቶስ ነገር ሲገባ
ኢየሱስ ሲገባህ ነው ተረጋግተ መኖር የምትችለው። አንደበትህ ይቀየራል እኮ ዮኒ፣ አንተ እንዳልከው እኔ ምስክር ነኝ። መጽሐፍ ማንበብም አይጠበቅም። ምን አይነት ሰው እንደነበርኩ በቅርብ ብታቀኝ ትደነግጣለህ። ዘፋኝ መጣ ሲባል ሚኒሶታ ውስጥ ብቀበል የምጨፍር ቁጭ አድርጌ ብሉም ይሁን ምኑ ሌሊቱን ሳንቃረር ማድር ስቅም ምኖር ስራ ሰራለሁ፣ ገንዘቤን የምጨርሰው በሱሳሱስ። ይሄ ነው እርድና አይደለም። ቃምን ጨስን ቬጋስ ሄዳለሁ፣ ጨሳለሁ፣ ብላለሁ። ኤሌ ስመጣ እንደዛው። ያ አይደለም ህይወት። አሁን ተረጋግቼ በክርስቶስ መኖር ከጀመርኩ በኋላ ተረጋግቼ ጠዋት ዘምሬ ተነስቼ ጸልዬ እግዚአብሔር አባቶ የተመስገን ይህን ነገር ከውስጥ ያታጥፋ፣ እግዚአብሔር አባቶ በእውነት አሳድገኝ፣ በቤት አኑረኝ ብዬ ሃሌሉያ እያልኩ ቸርች በአግባቡ ሄጄ ጸሎት ፕሮግራም አለኝ ከቤተሰብ ጋር ተባርኬ ዝረጋ ብያልኩ እምተኛውን እንቅልፍ ልነግርህ አልችልም። እማያቸው ህልሞች እንዳያልቅብኝ በማግስቱ የምጨርሰው ሁሉ እስኪመስለኝ ድረስ ተረጋግተህ ትኖራለህ። ገብቶሃል? እርድና ማለት ይሄ ነው፣ ተረጋግቶ መኖር ነው እንጂ ይሄ በቃመ በቀመቀመ ባጨሰ በጠጣ ከሆነማ እኔም አየሁት ይሆንዬ። ውሸት መሸወድ ነው። ሰው እንዴት ራሱን ይሸውዳል? የአራዳ ልጅ ነኝ ካልክ በጌታ በቃ የት ነው ያለው? የአራዳ ልጅ ይሰራል በጌታ አምላኩን እያመሰገነ ቤተሰቡን አክብሮ አካባቢውን አክብሮ ለራሱን ሰላም ሰጥቶ እየጸለየ ለሰዎች ይኖራል። እከሌ ብለህ አሁን ለክስ ከሆነ ክርስቶስም ተከሷል። ከጠጮች ከሰካራሞች ጋር ያመሻል እኮ ብለው ከሰውታል። እሱንም ከሰው ልጅ ብዙ ነገር እንዳጠብቅ ሰዎች ብዙ ነው። ስጋ ነን፣ ስጋ ለባሽ ነን፣ እንደክማለን፣ ብዙ ነገር ልንል እንችላለን፣ እንሳሳታለን። ሰው ክርስቶስንም ክዶት እኮ ለጴጥሮስ ጸለይኩልን ያለው እኮ ዶሮ ሳይጮህ 3 ትክደኛለህ አለው። ሰው ልጅ ደካማ ነው፣ ብዙ ነገር ያደርጋል፣ ግን በፍቅሩ ሰብስቦ ይዞናል። የኔ እናንተ ቀድም እንዳልኩ ጥሩነታችን አይደለም የሚያረውን በጌታ ቤት የሱ ፍቅር የሱ በመስቀል ላይ የከፈለው ዋጋ ነው በቤቱ እንድኖር ያደረገን እንጂ እኔ እናንተ እንኳን ለልጅነት ለባርነት ራሱ የምንመች አይደለንም። ግን እግዚአብሔር ምን አለ? ጠራን። ላመኑት በስሙ ለሚያምኑ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እኔ ልጆኛ አይደለም ባሪያ ሆኜ በሱ ቤት በኖርኩ ፍቅሩን አየሁት። አሁን ፍቅሩን ካየው በኋላ ተው ልጅነቱን ባሪያ ሆኜ ብኖር አልኩ በክርስቶስ። በቃ ያለው ሰላም ከምሬ ነው የማወራውና ተባረኩ። ጌታ ይባርካችሁ። እግዚአብሔር ኃያል አምላክ ነው። መቼም በረከታችን እንዲሻማ አንፈልግም። ለዚህ ልጅ እንጸልያለን። ይሄ አቡና የምትሉት እኔ ስሙ ማያዝልኝ ብዙ ጊዜ ግን ምንድነው እሱ በቃ ለደከመ ጸልዩ ነው የሚለው አይደል ቃሉ። በጣም በረከታችንን በሱ መሻማት አንፈልግም። ኢየሱስ ያሸንፋል። የትም ክርስቶስን የያዘ ሰው የትም ያሸንፋል። ዳጊ አይደለም ያሸነፈው፣ ክርስቶስ ለክብሩ እዛ ጋር ቆመ። ለምን? ቀናተኛ አምላክ ነው ይላል መጽሐፍ ቅዱስ እኮ ሲናገር ስለ እግዚአብሔር። እግዚአብሔር ቀናተኛ አምላክ ነው። ለክብሩ ሲል የትም ቦታ ላይ ያቆመሃል። አንተን ሰው ፊት አያዋርድህም። ይሁን ሰው ፊት ተዝረክርከ እንድትኖር አያደርግህም። ያመንነው አምላክ እንደዛ ነው። ሰው ጠንቋይ ቤት ሄዶ እኮ ይሳካለታል። እኛ ደግሞ ይሄን ሰማይን የፈጠረ ምድርን የፈጠረ አምላክ ሰማይ መቀመጫው ምድር መረገጫ የሆነ ኢማጅን የማታደርገውን ይሄን አምላክ እያመለክን ምንም አይጎለንም። ታዘዙ የምድርን በረከት ትበላላችሁ ነው የሚለው ቃሉ። ጌታ ይባርካችሁ፣ ዘመናችሁ ይባረክ። ይሁንዬ ቴንኪው። ሌላ ጊዜ ያገኘሃለሁ። አሜን። ትችላለህ አብድዬ፣ ተባረክ። እኔም በጣም የተመቸኝ ሰው በቅርብ ማቀው ግን የትም ቦታ ገብቶ የሚሰጠው አስተያየት በሳልም ስለሆነ በእድሜም የኛ እኩያ አይነት ነገር ስለሆነ ደስ የሚል ነገር አለ እና እግዚአብሔር ይህን ነገር አይቀይርብህ። ብዙን ነገር ደግሞ አይተ ስለመጣ አዳዲስ ነገሮች የምትገረም አይመስልም እና እረፍትን እውነቴን ነው የምልህ። ጌታ ኢየሱስ አሳራፊ ነው። በጣም ነው የሚያሳርፍ፣ ስርዓት ያስይዛል እና ያ ነገሩ ነው ጌታ ከሌላው የሚለየው። ትለያላችሁ ይላል። ትለያል። ባህሪ በጣም ይለያል ከሌላው። ያረጋጋል። በፊት የሚገርም ዓለም ውስጥ አለው ብለህ ግራ የምትጋባ አይሞቃ አይበርድ። በጣም ተጋፍተ ሌሊቱን ስጨፍር የምታድረው አሁን ይገርማል ሲገባ ስትመረጥ ማለት ነው። እና ያንን ነው የምለው። ቃልዬ እንኳን ደህና መጣሽ። እንደና ቆያችሁ። እንዴት አደራችሁ? ኢትዮጵያ እንግዲህ ንጋት ነው። እንደና ቆያችሁ። እንትን ብለሽ ነበር ፕሮግራሙ ላይ ተገኝተሽ ነበር። እንትን ብለሽ ነበር ፕሮግራሙ ላይ ተገኝተሽ ነበር። ድምጼ ይደጋግማል። ማኝ እዚህ ተመልሼ እመጣለሁ። አስገባኝ እልካለሁ። ድምጼ ይደጋግማል። ማኝ እዚህ ተመልሼ እመጣለሁ። እሺ
ተመልሳ ላስገባት አንዴ። በጣም ደስ የሚል ነው። በተለይ ኢብራሂም ዛሬ የብዙዎችን ለእኔ ጭምር የቃል ብርታት ነው የሆንከኝ። ጌታ ምስክሬ በጣም የተደሰትኩበት ነገር ነው። ለአንተ ቀላል ነገር ሊሆን ይችላል እና ብዙዎችን የሚያበረታ ቴስቲሞኒ ነው ያደረገው። እጅግ የሚደንቅ ነው። ይሄ መገለጥ ነው እና ጌታ ኢየሱስ ብርቅ ያርገ። ቃልዬ ጎሄ። እሺ ማኝ እዚህ እንዴት አደራችሁ? እንዴት አመሻችሁላችሁ? ነው ትናንትና እዛው ነበርኩኝ፣ ፕሮግራሙ ላይ ነበርኩኝ ጊዮን ሆቴል። በጣም ደስ ይል ነበረ። ሊቾም ነበረች ከኛ ጋር ላይቭ ስናስተላልፍ ነበረ። በጣም የሚገርም የህዝብ ብዛት ነበረ። ብዙ ታዋቂ ሰዎች ነበሩ፣ አርቲስቶች ነበሩ፣ ወጣት እንዳለ ወጣት እዛ ነበርና በጣም ደስ የሚል ጊዜ እግዚአብሔር አምላክ ስናመሰግን ለታረደው በግ ይገባዋል ምስጋናችን ሁሉ ስንል ነበርና በጣም ደስ የሚል ጊዜ ነበር። እግዚአብሔር ይባረክ ዳግዬ፣ አሁንም ጌታ ይባርክ ይጨምርልህ። ከዛ ፊትም ተገናኝተን ነበረ ከኮንሰርቱ በፊትና እኔ በጣም ነው ካሰብኩት በላይ ዳጊ የሆነብኝ። በጣም ትሁት ሰው ነው፣ በጣም ካልም ነው፣ በጣም ሰው አክባሪ ነው። ኮንሰርቱ ላይ ራሱ የነበሩ ሰዎች በአይናቸው ያዩት ነገር ነውና አሁንም ጸጋ ይጨመርልህ ዳግዬ። ፕሮግራሙንም ያዘጋጁ ወንድሞች በራሳቸው ወጪ ስፖንሰር ሆነው ይህንን ፕሮግራም ያዘጋጁ ሰዎች እሱን ተናግሯል መድረክ ላይ። ጌታ ይባርካቸው፣ ጸጋ ይጨመርላቸው፣ የምድሩንም ሀብት ያብዛላቸው። ባላቸው ሀብት በገንዘባቸው ጌታን እያገለገሉ ስላለ ማለት ነው። ማኝስ አንተን በጣም ነው የምንወድ እያየሁ ነበርና የሆነ ማኛን ቋንቋ የቀየረ ጌታ፣ እውነት አመስግኑት። ቋንቋውን የቀየረ ጌታ። እንግዲህ ጠላት እንጫጫል፣ ብዙ ተንጫጭቷል። ይሄንን ፕሮግራም ለማደናቀፍ ይሄንን የአምልኮ ፕሮግራም ሰው እንዴት ክርስቲያኑ ነው እግዚአብሔር የሚመለክበትን ፕሮግራም ለማደናቀፍ ብዙ ያወራል እና አስገራሚ ነው፣ አስደናቂ ነው። በዓለም ታይቶ አይታወቅም። ክርስቲያኑ ነው እግዚአብሔር የሚመለክበትን ፕሮግራም ለማደናቀፍ ሲጮህ፣ ሲሰራ፣ ሲለፋ፣ ጨጓራውን ሲያቃጥል፣ ግን ያው ታራለህ፣ ትደብናለህ። በተረፈ ምን ታመጣለህ? ምንም። አረረ ደበደ፣ በተረፈ ምንም አማላ። ያረዱኝ ሰኔ 27 ነው፣ ሰኔ 17 ነው በቆንጨራ ያሉኝ አላለ። መጨረሻ እኮ ብሎ ተነሳ። ድጋሚ እኮ ብሎ ተነሳ። አሁን እኔ የምልህ ምን አለ መሰለሽ፣ እኔ ቃልዬ፣ እኔ አሁን እኔ የምለው ምንድን ነው፣ አንድ ሰው ምን ማድረግ አለበት ብዬ አምናለሁ። የእኔ ነገር ካልተመቸ አንተ የተሻለ ነገር ሰርተ ማሳየት አለብህ አይደል? ወይም ደግሞ ቃልዬ፣ የእኔ ካልተመቸሽ አንቺ ከእኔ የተሻለ ነገር ማሳየት አለብሽ። እዛ ቦታ መጠሽ ያንን ማድረግ አለብሽ። ስለዚህ እሱ ወይ ለክርስቲያኖች እኔ ትክክለኛ ነኝ፣ ይሄ ፕሮግራም ላይ ሂዱ፣ ከዚህ ጋር ተሳተፉ ብሎ የራሱን ነገር ማድረግ አለበት። ወይ አላደረገ፣ ወይ ለክርስቲያን የሚጠቅም አንድ ነገር አልሰራ። ሁልጊዜ ኮምፕሌን ማድረግ ክርስቲያንነትን በምን መልኩ ሊጠቅም ይችላል? በጣም የሚገርም ነገር ማለት ነው። ይሄ ሰው ምድር ላይ እንኳን እኔ ከሀገር ውጭ ነበርኩ፣ ብዙዎቻችሁ ታውቃለች። ኢትዮጵያ ከመጣሁ 1 ዓመቴ ነው። አሁን ኢትዮጵያ መጥቼ ቸርች አለኝ፣ ፓስተር አለኝ፣ የምካፈልበት አለ፣ ቤተክርስቲያን አለ። እግዚአብሔር ባርክሽ፣ ታድለሻል። አታስቀኝም ቃልዬ፣ ነገር እንዳትፈልጊ። እንዲህ ማስቀናት ጥሩ አይደለም። አቤል ልሶሻል፣ ቀላል ንገሪ። አቤል ልሶሻል፣ ቀላል የዳጊ ተባረከች። አያችሁ አይደለ? ተባረከ። ልባረክ ነው እኮ አሁን በከፍታ ላይ ሊወጣ ነው። እሱ የነካው በሙሉ በከፍታ ላይ ነው። በጣም ኢትዮጵያ ፎር ጉድ ሙቭ አረገች። አያችሁ አይደል? ቤተሰብ ይውልኝ፣ ብቻ ይውልኝ። አቤል ላሳት ኢትዮጵያ ሄደች። ፓስተር አላት፣ የራሷ ቸርች አላት። ይውልኝ፣ ይውላችሁ። አቤል ላሰኝ አቤል አልፋታ ቃይልዬ በእንትና ይቅርታ ስሙን ቃይልዬ በማኝ እዚህ ላይም ሂድበት እስቲ ሂድብኝ። በጌታ በኢየሱስ ስም ነው የምለምን። ይሄ ልመናል ግን እንደፈለግ እርገጠኝ። እኔ በረከት ፈላጊ ነኝ። አቤላ ላሰኝ እንዲህ በበረከት ተጎብኝተሻል። ጭራሽ የት ሀገር ነበር የምትኖሪ? እኔ ኩዌት ነበርኩኝ። አሁን ኢትዮጵያ ኩዌት። ጭራሽ ኢትዮጵያ ፎርጉድ ይገባል። ቀረ ትችላለህ አቤል። አንተማ ለበረከት ነው የተጠራው። ና እንፈልጋለን። ያና ወደ ቁም ነገሩ ስንመለስ ማኝ እዚህ
ህይወት እንኳን የሌለው ሰው ነው። ከዚህ በፊት ማጣራት ተደርጓል። ቸርች የለውም፣ ቤተክርስቲያን አይሄድም ጭራሽ ነው። መሬት ላይ የሚያውቁ ሰዎች ይናገራል። በተደጋጋሚ ጥያቄ እኔ ገብቼ እሱ በሚገባበት ቤት አቅርቤያለሁ። እንደዚህ ስለ እንትና አንተ የት ቸርች ነህ? እስቲ አንተ የት ቸርች ነህ? የትኛው ቸርች የምትካፈል? ማን ነው ፓስተር? እስቲ በምን ዘርፍ ነው አንተ የምታገለግለው ብዬ ጠይቄዋለሁ። ብዙ ጊዜም ተጠይቋል። ለዚህ መልስ የለውም። እኔ የምትከተሉ ሰዎች አድራሻው የት ነው? ይሄ ሰው አድራሻው እንትና መስጊድ ነው፣ እንትና ቤተክርስቲያን ነው ወይ ማለት ምንድን የት ነው አድራሻው? ቲክቶክ ላይ ተመሰረተችው ዓለም አቀፏ አየር ላይ ያለችው ቸርች አየር ላይ ሞባይል ውስጥ ያለችው ዓለም አቀፏ ቸርችን ውስጥ ነው ያለው። የግሉ ሞባይል ውስጥ ያለችው ዓለም አቀፏ ቸርች ውስጥ ነው ያለው። እቺ ልጅ ኦፓል ናት በሉኝ ቤተሰብ። አራድኩም ናት ኦፓል መሆን አለባት። የት ብላችሁ ነው የምታገኙት ነው ጥያቄ። እኔ አሁን እሱን ስትፈልጉት የት ነው ዳጊ እኮ የምታገኙት? ቬጋስ ታውቃላችሁ የት ቸርች እንዳለ አይደለ? አድራሻው ከፈለጋችሁ ሄዳችሁ ክስ ለማቅረብ ነው። አሁን ክስ ለማቅረብ ከፈለጋችሁ ከማን ትመጡና ለፓስተር ወርቁ ቃል ኪዳን የምትባለው እንደዚህ እያደረገች ነው እባክህ ምከራት ብትሉ አድራሻ አለኝ። እሱ የት ነው የምታገኙት? ሞባይል ውስጥ ያለችው ዓለም አቀፏ የራሱ ሞባይል ውስጥ ነው ደግሞ እዛ ዓለም አቀፏ ቸርች ነው ራሱ ነው ፓስተሩ ደግሞ ለዛ ቸርች ራሱ ነው በቃ። እና የምትከተሉ ሰዎች እያስተዋላችሁ በእውነት ማንን ነው የምትከተሉት? የት ብላችሁ ነው የምታገኙት? ነገ የሰው ቢጠፋ እሺ ጠፋ፣ ስልኩን ዲአክቲቭ አደረገ፣ ይህንን 100 ምናምን ሺህ ያለውን ፎሎወር ይህን ነው የምታገኙት? እና በቃ ስልኩ ራሱ ቢሰረቀ እኮ የሚጠፋ ሰው ነው። ስልኩ ቢጠፋበት የሚጠፋ ሰው ነው። የግል ቸርች አለው እሱ ራሱ እኮ እና ቢናገርበት እኔ ደስ ይለኛል። መድረኩን እኮ ብዙ ጊዜ አመቻችተንለታል እኮ። ና ተናገር፣ የት ቸርች ነህ? ምንድነው አገልግሎት? በምን ዘርፍ ነው የምታገለግለው? እባክተው አንተ የነደፍካቸው በሙሉ ቅድም ማግኘት እዚህ እንዳልከው ከፍታ ላይ ወጥተዋል። ከዚህ ፊት ቅዱሳን ታስታውሳላችሁ፣ ሀኒኤልን ታስታውሳላችኋል። ዛሬ የት እንዳለ ታውቃላችሁ። ዛሬ የት ነው ያለው? ኒውዮርክ ነው ያለው ከነ ቤተሰቡ። እሱ የነደፈው ሁሉ በከፍታ ላይ ነው። እሱ የት ነው ያለው? ዛሬም እኔም የሆነ ማርስ ላይ ሊሄድ ይችላሉ። በዚህ አጋጣሚ ከአሜሪካ ቀጥሎ ማርስ ነው። አቤልማ መንደፍ አለበት። እኔ ዝም ብዬማ አልቆይም፣ አልፋታውም። መስኪ ነቃኝ አልፈታው። ወንድማችን ተመለስ፣ በቃ ጌታን ተቀበል ነው የምንል። ጥሪ እናቀርበልሃለን። የጌታ ቤት ሰፊ ነው፣ ይችላል። አንተንም እኔን ከቻለ ቃይል አቡናን የማይችልበት ምን ምክንያት የለም። ነና ወደ ጌታ ይበቃል። ቤቱ ሰፊ ነው። የጌታ ልብ ሰፊ ነው። የሆነ ነገር ትዝ አለኝ ቃልዬ፣ ይቅርታ። ምን ሆነ? ማን ነው? ሀኒኤል እኮ ዛፍ ላይ ያደረ ልጅ ነው። ኒውዮርክ አስገባ። ጌታ ኢየሱስ ምስክሬ፣ ዛፍ ላይ አድሯል ወንድማችን። ከቤት ውጣ ተብሎ ሙስሊም ነበሩ ቤተሰብ። በጣም ይህን ነገር ሲሰማ ውጣ ሲለው መሄጃ የለውም። የ10ኛ ክፍል ተማሪ ነበረ። ከዛፍ አንስተ ኒውዮርክ ታስገባዋለ። እኔ ራሱ ኒውዮርክ አልሄድኩ። እንዲህ ይህ ልጅማ በበረከት እያስጎበኘን ነው። ልጎበኝበት ይላሰኝ፣ ልጎበኝበት። እንዲህ ይህማ ጥሩ ነው። ከዛፍ ላይ ከሚተኛ ሰው ኒውዮርክ ታስገባለህ? አንተ ትለያለህ። አቤላ ትለያለህ። ማብራተር ይለያል። ቃል እየቀጥይ ያ እና እንግዲህ ይህንን ነው የምለው። በስተመጨረሻ ብዙ ብያለሁ እኔ ስለሱ። ከዚህ በፊትም ብዙ ላይቭም ከፍተናል፣ ብዙም ብለናል። እና እንዲሁ ሳስበው የእብድ ውሻ ነው። አንድ መርፌ በእምብርቱ ብናስወጋው ይለቀዋል እና ወደ ጌታ ይመለሳል። እኔን ሳይልስ በህግ አምላክ ቃልዬ እንዳንጣለ ነገር እኔን ሳይልስ አይቻልም። እኔን ሳይልስ አይቻልም። መጀመሪያ ለእኔ ሲሆን ነው እንደ ጓምትው ቃልዬ። ከዛ ወደ ከፍታው ይሄድና ከዛ አንድ መርፌ በእምብርትህ እናስወጋለን። ለእኔ ሲሆን ነው እንደ ጓምትው። ይሄማ አይሆንም። ማኘዚህን ግን አንድ ሄድበት ትቀልዳለች እንዴ? እኔ በረከቱ ለኔ ሊመጣ ሲል ልታስወግቢ ነው እንዴ? ታይ ይህ መንፈስ ይወጋ ወይ እሷ ሳትወጣ ትንሽ ልናገር። ቃል እንዴት ነሽ? ሰላም ላንተ ይሁን አለው። እግዚአብሔር ይመስገን። በጣም ይቅርታ፣ እኔ አንቺንም ይቅርታ መጠየቅ ፈልጋለሁ። በዛ ላይ ደግሞ ያው በሱ ሰበብ ከስንቶቹ ጋር ተባለን መሰለ። ይሆን ይሻይ በስንት ሰው ተባለን።
ጎራ ይዘን እውነት ለመናገር እና ብሩንም ይመልስ ቃል ከዚህ በፊት የሰበሰብነውን ብር ይመልስ እያልኩ ነኝ። እኔ በብዙ ቦታ እየጮህኩ ነኝ። ብራችንን ይመልስ። ታውቂያለሽ አንቺ ብዙ ምን እንደምናደርግ በኪሻ። አይ ብር እንኳን አይመልስም፣ ብር እንኳን አይመልስልህም አባቴ። ለሱ ተሳስተ ሰጠው። አሁን ስራ ቸግሮት እዛና እዚህ እየተራወጠ የወንድሞችን ስጋ እየበላ ገንዘብ ለማግኘት ይጥራል። የቀደመውን ይመልስ ትላለህ እንዴ? ግርምሻ ወይ ጉድ! ቤኪሻ ደፋርነ ሌላ ጦርነት ብሯንማ አርጓታል። አሁን ጠሮበት አይደል እንደሚጮህ። እንደውም እኔ ማኝዜ ምን ብያለው መሰለ፣ ዩቲዩብን ሰብስክራይብ እናደርግለት፣ ቢያንስ ኤዲ ሰርቶ ልጆቹን ያሳድግ። ኢትዮጵያ ኑሮ ከባድ ነው፣ እኔ ቀምሼዋለሁ። እና ዩቲዩብን ሰብስክራይብ አድርጉለት ቅዱሳን። ምናልባት እንኳን እዚህ ጋር የሰው ስጋ መብላት አቁሞ ሰርቶ መብላት ቢለማመድ፣ ዩቲዩብ ላይ ሌላ አይዲያ ቢኖረው ነው ቃልዬ፣ ሌላ ነገር ወንጌልን ሰብኮ ቢሆን እኮ ችግር የለው ይብላ። ማኝዜ ዩቲዩብ ላይ ማለት ነው። ዩቲዩብን ግባና የትልልቅ ሰዎች እንደምንም ብሎ እግራቸው ላይ ወድቆ አሳምኖ በአናቱ ተተክሎ እያመጣ ጥሩ ኢንተርቪው እያደረገ ነው። እና እዛ ላይ ሰብስክራይብ እናድርግለትና እሱን እየሸቀለ አፉን ዘግቶ እየሰራ እየኖር። ዩቲዩብ ደግሞ የሰው ስም በክፉ ስታነሳ ሪፖርት አድርገው ወዲያው እንደሚያዘጉ ስለሚያውቅ አልደፈረም። እስካሁን ዩቲዩብ ላይ ምንም አይነት ነገር እየሰራ አይደለም። እዚህ ላይ ነው እንደዛ የሚል ሰው እዚህ ላይ ነው እንደፈለገ የሚሆነው። እኔም በደንብ አላሰኝም። በደንብ በረከቱ እየመጣ አይደለም። በስሱ ነው እኔን የሚልሰኝ በደንብ። እንግዲህ ቃል ተጠልጥሎ የሆነ ፕሮግራም ላዘጋጅ የሆነ ቸርች ልሂድ እንዴ የዛኔ ቃውመኝ። እንደዛ ነው የሚሰራው። እያዳመጠ ነው ተጠልጥሎ እያየ ነው እንዲህ በቀዳዳ እንዲህ አሽብቆ እያዳመጠ ነው። አዘጋጁልኝ የሆነ ነገርና ከችል የዛኔ ይመስለኛል በደንብ የሚቃወም የሆነ ስቴዲየም እናዘጋጅ። ሰዎችም አሉ፣ ችግር የለውም። እንደሱ ይሻለኛል። እንደሱ ላዘጋጅና ይሻላል እንጂ በደንብ በበረከት ላይ አይደለሁ። በእውነት እውነቴ ነው። እና አሁንም የምናገረው ምንድን ነው፣ ኢየሱስ መቼ ነው የሚሰበከው? ጊዜ ኖሮ ስለ ሰው ሳይሆን ጌታ ኢየሱስን የምታመሰግንበት አንተ መድረክ የት ቸርች። አሁን ምን ሆነ መሰለ፣ አንዴ ቆይቷል ከዳጊሻ ጋር የዛሬ 6-7 ወር ምናምን ነገር የተገናኘን ጊዜ አወራን። ምንድን ነው በየጊዜው ይልሳል ምናምን ስሉ እሱ እኮ ምንም ችግር የለውም አለ። ምንድነው ያደረኩት? በፊት ከእሱ ጋር ጣላ ነበር አለ፣ በሀሳቦች ምናምን ብዙ ጊዜ ላስላስ ነበረናል። ከዛ በኋላ ጠየቅኩኝ የት ቸርች ከማፓስተር ጋር እንዳለ አሳውቀኝ ብዬ ስጠይቅ ጌታ ኢየሱስ ምስክሬ አለ ምንም የለውም አለ። ምንም ከሌለ ከዚህ በኋላ ስምውን አላነሳውም አለ። ለምን አልኩት፣ በቃ ፓስተር ቢኖረው ፓስተሩ ንስሐ ያስገባዋል፣ ጸሎት ያደርጋል፣ ይመካከራል። ከዛ በኋላ ምን ይሆናል? ነገሩ ይስተካከላል። ግን ፓስተር ከሌለ እንደዚህ አርግ የሚል ተው የሚል ከሌለ ገስዋት የፈለግከውን መሆን ትችላለህ። ከዛ ተውቁት አለ። ኤርሚም የተወው በዛ ምክንያት ነው። ዳጊም የተወው በዛ ምክንያት ነው። እነ ቤኪሻም ሌሎቹም በሙሉ የተዉት በዛ ምክንያት ነው። እና ለዛ ነው በጣም ደስ የሚለኝ። እና ዳጊን ብታገኙትና ለአንድ ቀን ብታወሩት እንዴት የምትወዱት ተከስተና እሱን አግኝቻቸዋል። እግዚአብሔር ምስክሬ። ኢቭን የፕሮቴስታንት ወንድሞቼን አይደለም እንትናን አግኝቸው እኔ መናገር አሁን አልችልም። በጣም ትሁት ነው። ለእኔ አግኝቼው አውርቼዋለሁ። የኦርቶዶክሱ ስሙ ጠፋኝ፣ ምረታ በአካል አግኝቼው የምቀጠቅጠው ሰው የነበረ ሰው ትህትናው ባዶ ከቶኛል። በቃ ትሁት ሰዎች በጣም ነው የማከብራቸው። ለምን? እግዚአብሔር ቅርባቸው ነው። ስለዚህ ዳጊን ሳገኘው የነበረው ትህትናው፣ ተከስተን ሳገኘው የነበረው ትህትና ምናምን ዜሮ ይከታል። በቃ እንትናንም ፓስተራሊን አግኝቸው የነበረው ትህትና እጅግ የሚደንቅ ናቸው። እና ትሁት የሆኑ ሰዎች እግዚአብሔር ቅርብ ነው ለነሱ። እና እንደዛ አይነት ሰዎችን በጣም ነው የማከብረውም የምፈራው። የማልፈራ ሰው ነኝ፣ ግን ትሁት ሰው በጣም ፈራለሁ። በጣም ፈራለሁ። ትሁት የሆነ ሰው ትዕቢተኛ አልፈራም መቼም፣ እኔም አንድ ስለሆንኩ ማለት ነው። እና አሁንም የምናገረው ምንድን ነው፣ የት ቦታ ነው ጌታ የተሰበከው? የት ቦታ ነው እንትና እንዲህ ነው እንትና እንዲህ ነው ከማለት ውጭ ወደ ጌታ ሲመለክ አንተ ፔጅ ላይ የሚታየው መቼ ነው ነው? ይህንን ነው የምለው። እነ ቤኪሻ የምትሉት ካለ በዚህ ላይ ዘግቡን። ቃልዬ ተመችታኛለች እኔ
ዮኒሻ እኛ ያው ባክግራውንዳችንን ያው አብዛኞቹ እንደዛ ሊያም ታውቃለች እና ቃልየም ያውቃሉ ከነ ኤርሚ ጋር በምን ሁኔታ እንደነበረን በምን ሁኔታ እንደተለያየን ከተለያየንም በኋላ በይቅርታ ነው የተመለስነው። እኛ በቃ የሱ አካሄድ ስላልተመቸን ነው አልተመቸንም ነበር። መጀመሪያ ያው እንደዚህ በሐሰተኛ ነቢያቶች ሲሰራ የነበረው ጊዜ ነው ያ ከነ ኤርሚ ጋርም የነበረው ከነ ቤካም ጋር የነበረው እንደዛ ነበር። አሁን ደግሞ በቃ ጉዳዩን ፐርሰናል ያደረገ የግል ጉዳይ ያደረገ ጉዳዩ። ስለዚህ የሱ አካሄድ ስላልተመቸ እኛ ጎራ በቃ ያንተ አካሄድ ስላልተመቸ እኔ በበኩሌ ተነጋግሬ በውስጥ ተደዋውዬ ተጻጽፌ ነው የተለያየሁት ከሱ ጋር። ምንም እንትን አለን እኔና እሱን ያለያየው ነገር በጣም ትንሽ ነገር ነው። በጣም ያው አንድ ቀን ኤርሚ በኔ ቤት መጥቶ ጌስት ገብቶ ስላወራ ብቻ ነው ከሱ ጋር የተለያየ ነው። በይቅርታ ስለተለማመለሰ በቃ ይቅርታ ተባብለናል አይደል? እሱ በኔ ጌስት መጣ የሆነ ሰዓት ላይ ጌስት ገብቶ ወደ እንደገባው እሱ ምን እየሰራ ነው ለምን ታስገባለህ ለምን የሱን ቪዲዮ ትሰራለህ በማለቱ ነው ከሱ ጋር ነው ከአቤላ ጋር የተለያየ ነው። የኤርሚያስን ቪዲዮ ለምን ትፖስታለህ? ከዛ ውጭ ምንም የመጣ እንትን የለም። እና መጀመሪያም ያው እኔ ስላልፈለኩ ይሄ ጎራ ማያዝ ምናምን በቃ ክርስትና ዓለም ላይ የማይፈቅድ ነገር ነው ይሄ። አንዱን ጎራ ይዞ አንዱን እንትን ባለው ማለት ይሄ እንትን አይደለም። ከዛ በቃ በይቅርታ የተመለስኩ ኤርሚ ላይም ምሰራው ቪዲዮዎች ነበሩ በፊት ስንለያይ ያንን በይቅርታ ልብ ተመልሼ ነው ወደ ኤርሚ በኔ ጌስ ስመጣ ነው ለምን እንደዚህ ታደርጋለህ ምናምን ብሎ ጓጓ ያለ በቃ አይ በሐሳብ ስለተለያየን እኔ እናንተ ከዚህ በኋላ እንደዚህ ተነጋግረን ነው የፈተነው ጉዳዩ። ግን አሁን እያደረገ ያለው በቃ እንዴ አሁን እኮ በኢትዮጵያ ሕግ እኮ የሚያስጠይቅ ነገር እኮ ነው እየሰራ ያለው። ፐርሰናሊ የሰውን ፎቶ የልጆቹን ፎቶ ለጥፎ መሳደብ ይሄ እኮ ያስቀጣሉ እውነት ለመናገር። ስለዚህ አሁንም ቢሆን ጊዜው አለው። በንሳ ቢመለስ ጥሩ ነው። ልጁ በእውነት የግል ጸብ ነው ያደረገው። የግል ጸብ ነው። የእግዚአብሔርን መንግስት አይደለም እየሰራ ያለው የግል ጸብ ነው። ስለዚህ ኢቭን የግል ጸብ ቢሆን እኮ ራሱ አሁን ካየ በግል ጸብ ይሄው ጌታ ኢየሱስ ከበረ እኮ። አቤል አቡና የሆነ መድረክ ላይ ያዘጋጀው ነገር አለ ወይ? ንገረን እስቲ። የሰበከው ነገር አለ ወይ? አሁን የምትሰራቸው ስራዎች ምን ቦታ ላይ ደርሰዋል? የት ቦታ ላይ ፍሬ የት ቦታ ታይተዋል? በክርስትና ህይወት ስትኖር አንድ ሰው ወደ ጌታ አምጥተሃል ወይ? ስለሌላው ስታወራ እንዳይመሽብህ። እውነቴን ነው የምልህ። ስለሌላው ወንጌላውያን በሙሉ እያወራ እንዳይመሽብህ ነው እኔ የምነግርህ። ይመሻል። ስለዚህ የዛ ጊዜ ምን መልስ እንደሚኖር ግራ ነው የሚገባል። እኔ በንሳ ኢየሱስን የሚያቅሰው በሙሉ በንሳ ይመለሳል ብዬ ነው የማስበው፣ ኢንክሉዲንግ አቤል። እውነቴን ነው የምልህ። ስለዚህ ሰውን ደግሞ ከኪሱ ገብቶ ገንዘብ የሚበረብርህ የለም። አሁን በገንዘብ ከሆነ የኦርቶዶክስ ቄስ በአገልግሎት አይደል የሚበላው የሚጠጣው? የኦርቶዶክስ ዲያቆን በአገልግሎት አይደል የሚበላው የሚጠጣው? የሙስሊሙ ኡስታዝና ሼኮች በአገልግሎት አይደል የሚበሉት የሚጠጡት? ስራ የሚኒስትር ስራ ከሆነ የወንጌል አገልግሎት ከሆነ ወንጌል ነው የሚያበላ የሚያጠጣ፣ ሌላ ነገር የለም እስከማውቀው ድረስ ወንጌሉን ነው። ስለዚህ የፕሮቴስታንት ሲሆን እንዲህ የሚያንጨረጨረ ተቀባይነት ስላጣ ይመስለኛል። ጌታ ደግሞ የልብን ነው የሚያየው። የልብን በስጋ ቢሆን እያንዳንዳችን ጌታ ጋር የምንደርስ የለንም። የጴንጤ ሲሆን ተቃውሞ ለምን እንደሚበዛ ግራ ነው የሚገባኝ። ጴንጤ አገልግሎት ከሆነ ሚኒስትሪ ከሆነ ስራው ከሚኒስትር ነው የሚያገኘው። ሰው በሚረዳው ሰው ለበረከት ብሎ በሚያደርገው ነገር ይኖራል። ይሄ ነው ኑሯቸው። ሐዋርያቶች ሲኖሩ የነበሩበት እሱ ነው፣ ሌላ ነገር አይደለም። እና በምን ኖሩ? ስለዚህ አሳ ማጥመዱን ትታችሁ ወደ እኔ ኑ ነው ያለው። እኔ ሰው እንድታጠምዱ አረጋችኋለሁ ነው ያለው ኢየሱስ ክርስቶስ አይደል እንዴ? አሳ አስጋሪ ነበሩ፣ የሚሰሩ ነበሩ፣ ስራቸው ሌላ ነበረ። የተጠሩት ለወንጌል ነው። ለወንጌል ከተጠራ ወንጌል ነው በረከቱን የሚሰጥ። እንዴት ጴንጤ ላይ ሲሆን እንደዛ አፍጠ ለእኔ ካልሰጡኝ ያስተማርከው የለማ፣ በበረከት የሚጎበኝ የለማ እንዴ? የሚያጠግብ እንጀራ ከምጣዱ ያስታውቃል ነው የሚባለው።
ስራ ፍሬ አላፈራ። ፍሬ ማፍራት አለበት። ስለዚህ በጣም 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 ነው የሚገርመው። በረከታቸው ግን እያንዳንዱ አንተ ስም የጠራኸው በሙሉ በበረከት ተጎብኝተዋል። ስለዚህ አሁንም ነግርህ በበረከት አስጎበኘሃቸው እንጂ አልተሸማቀቁ፣ አላፈሩ። በበረከት ተጎበኙ። እያንዳንዱ አንተ ስም የጠራኸው በበረከት የተጎበኘ ነው። አከተመ። ምን ስትል አረ ምስኪን ነው አዋጡና ድረሱለት ይባላል። ልክ በበረከት እሱ እያለ ትንፋሽ እስኪያጥር ያስችኋል። ስለዚህ እናንተ መለወጣችሁን የምታውቁት ትልቅ ደረጃ መድረሳችሁን የምታውቁት ገስዋት እዚህ ጋር የሚጮህ የሚናከሱ ውሻ ካለን እርግጠኛውን የምነግርህ ትዳር ባይዝ ዳጊሻ ድጋሚ ትዳር ባይኖረው ድጋሚ ህይወቱ ባይስተካከል ባዶ ቢገባ ኖሮ አቤል አንድ ቀን ስሙን አይጠራውም ነበር። እግዚአብሔር ባርኮ ህይወቱን ስለቀየረው ነው። የቀድሞ ህይወቱንም እግዚአብሔር ይባርካት፣ ልጆቻቸው እግዚአብሔር ይባርካቸው። የሰው ልጅ በህይወቱ ላይ ትዳር ይኖራል። ትዳር ልትፈታ ትችላለህ። ይሄ ፓርት ኦፍ ላይፍ ይፈጠራል። ደግሞ አንተ ቤት ያለውን ነገር ቢወራ ሌላ ብዙ ተአምራለሁ። ስንት ነገርህን አንተ ድራግ ውስጥ ገብተህ ሚስት ችላ አይደል የኖረችው? አቃጥለሃት ቤት ያለውን ድስት ሳይቀሩላ እየሸጥክ ስትኖር ችላ ኖር አይደል? ንገረኝ እስኪ። እሷ ሚስት ባትችል ኖሮ አሁን አብራችሁ ትኖሩ ነበር? አትኖሩም ነበር። ሚስት ባትችል ኖሮ አንተ እኮ ተፋታል። የሚስት ጽናት የሚስት ትልቅነት ነው እዚህ ጋር የሚያሳየው እንጂ አንተ ከሚስት ተፋታ ከሚስት ተለያይተ የምትኖር ሰው ነበር። ባደረካቸው በበደልካቸው በሚስት ላይ ብዙ ነገር አላረክም? ዱርዬ በነበርክበት ሰዓት አላደረክም? አድርገሃል። አደባባይ ነው የተናገርከው። ያንተ ሲሆን አይቆጠርም አይደል? ያንተ ሚስት ላይ መወስለት፣ ያንተ ማጅራን መምታት፣ ያንተ አሽሹስ መግባት፣ ያንተ ዱርዬነት አይቆጠርም አይደል? አንተ የምትቆጥረው የሌሎቹን። ሚስት ቁጭ ብላ ነው የጠበቀች። ስለዚህ ሚስት እግዚአብሔር ይጠብቃት፣ እግዚአብሔር ከክፉ ነገር ይጠብቃት። ዮኒዬ ገና ነው። እስቲ መኪና ይግዛ። ልጆቹ እንዴት እንደማይመጡት ያለ የተደበቁት ያላመናቸው በጌታ በኢየሱስ ስም። ሌላም አለ ልጆች። እስቲ መኪና ይግዛነት አለ። ሀብት ከሌለ እኮ ኢትዮጵያ ማንም አይናገርም እኮ ምንም እንኳን መኪና ባጃጅ ሲገዛ ነው የሚመጡለት። እስቲ ይግዛ። ባጃጅ የገዛ ጊዜ አለቀልህ። የካድካቸውን ላይ ይመጣሉ። አሁንም ምነግርህ ምንድን ነው፣ አንተ ሚስት ላይ ራሱ ሰውን ስትናገር ሚስት እንደዚህ ይወሰልታሉ ስትል አንተ በሚስት ላይ ወስልታ አይደለ ወይ? ዱርዬነት ሆነ አልነበር ወይ? ጥለኸው አልነበር ወይ? ያንን ህይወት ነበር አልነበረም? ስለዚህ ያንን ያደረግክ ሰውዬ እንዴት ሌላ ሰው ልትወቅስ ትችላለህ? አስተውል፣ መርዝ አትሁን። እግዚአብሔር መልስ አለው። በኋላ ማትወጣው ነገር ውስጥ እንዳትገባ። ያንን ነው ልል የምፈልገውና በጣም ነው የሚደንቀኝ። ብርክ በሉ። እግዚአብሔር ይባርካችሁ። እውነቴን ነው የምለው። ኢየሱስ ጌታ ነው። ጌታ ኢየሱስን ይዘው ወደፊት መሄድ ነው። እኔ አሁንም የምነግራችሁ ወደፊትም ይቺ ቃሌ ናት። ጾታ ነው የምቀይረው ከኢየሱስ ስለያይ። ከኢየሱስ የሚለየኝ ከመስቀሉ የሚለየኝ ፍቅር የሚለየኝ ሞት ብቻ ነው። ይሄ ቃልና ቃሌ ነው፣ መቼም የማይቀየር ማንነቴ። አንዴ ኢየሱስን የቀመሰ ትንሽ ሊያፈነግጥ ይችላል። ከኢየሱስ ውጭ ግን ምንም መሆን አይችልም። ይሄን እውነታ ደጋግሜ ነው የምነግራቸው። የገባኝ ነገር አለ። አዳኝ እሱ ብቻ ነው። መጽሐፍ ቅዱስ የጻፈው እሱ ብቻ። የወንጌል የምስራች ኢየሱስ ብቻ ነው፣ ሌላ የለም። ሌላው ምንም የለም። በመሃል የሆነ ብልጭልጭ ነገር ሊሸውደን ይችላል። ለምን? ስጋ ለባሽ ነን። ሌሎቹ በነገራችን ላይ እዚህ ላይ ብርቅርቅ ላይፍ የሚያሳያችሁ በሙሉ ፌክ ላይፍ ነው ያላቸው። ቃል ለምድር ለሰማይ። እዚህ ላይ ብልጭልጭ ህይወት የሚያሳይ በሙሉ የውሸት ህይወት ነው ያለው። የውሸት ህይወት። ውስጣቸው ደስተኛ አይደለም። ውስጣቸው ደስተኛ የሆነና በደንብ አቅም ያላቸው ሰዎች ምንም ነገር
ነገር አያሳይም። እኛ ስለ ወርቁ አይተነው ፈልፍለን ነው የምናውቀው። አንድም ወጥቶ የተናገረው የለም። ሄሊኮፕተሩን ስናቅ ፈልፍለን፣ አላሙዲን ፕራይቬት ጀት መኖሩን እሱ ነግሮን አይደለም የምናውቀው፣ ፈልፍለን አስፈልፍለን ነው የምናውቀው። ለምን አውትሻይን ሲያደርጉ በስራቸው የሚገለጹ ሰዎች አይበጠረቁም። አቅም ያላቸው በክርስቶስ ፍቅር የሚነዱ ወንድምና እህቶቼ ብዙ እንዲህ ያለን እያሉ አይሉም እንጂ ብዙ የተባረኩ አሉ። ከብዙ ነገር ይወጣሉ። እዚህ ጋር ግን አልኩ እኮ የሆነች ካሮትና ድንች የውጭ ምግብ አስመስለው አቅርበው በኤዲት አድርገው በሙዚቃ አቅርቡላቸዋል። ልክ የተለየ ላይፍ እንዳላቸው። አባቴ እኔ አሜሪካን ኖሬያለሁ 24 years። የእኔ የሚያስጎመጀኝ ምግብ የኢትዮጵያ ምግብ ነው። 5 ስታር ወደ ከምትጋብዘኝ ጌታ ኢየሱስ ምስክሬ የሀበሻ ምግብ ወዳለሁ። አሮን ኬር ምንም የሌላው ምግብ ዋጋው ተወደደ እንጂ ምንም የሚጥም ነገር የለው። ጥሞት የሚበላ አበሻ የለም። ለማስመሰል ግን መጥቶ እዚህ ኤዲት አድርጎ ምናምን እንደዚህ አድርገው ያቀርቡና ትልቅ ህይወት እንዳላቸው አድርገው ያወራሉ። ውሸት ነው፣ ውሸት። ሄሊኮፕተር ላይ ቢሳፈሩ የውሸት ተከራይተው ከፍለው በቃ የተሻለ ህይወት አላችሁ ለመባል ሲጋጋጥ ነው አበሻ የሚውለው። እንደዛ የሚያደርጉ ሰዎች ህይወት የላቸው። ህይወታቸው ሌላውን ለማስቀናት የሚያደርጉት እንጂ የራሳቸው የደስታ ህይወት የላቸው። ከዛ በኋላ ቦርሳቸው ውስጥ 5 ሳንቲም ነገር የላቸው። ቦርሳቸው ውስጥ 5 ሳንቲም የለም፣ ግን ሲያካብዱ ይውላሉ። በቃ እኛ የጸዳን ምናምን እንዲባሉ ብቻ የሚፈልጉ ሰዎች አሉ። ከነዚህ ሰዎች ከፌክ ሰዎች ተጠበቁ። ሀብት ድምፅ የለውም። ልዘግብ ሌላ ባንክ ቤት ሙዚቃ እንኳን የለም፣ ወፍ የለም። ትልቁ ገንዘብ ያለው ባንክ ነው። አንድ ጫጫታ አትሰማ። አንድ ጫጫታ ክለብስ ሲጮህ ይውላል። አንድ ብር የለም። አለ የተባለ ክለብ ትገባለህ፣ ብርን ጨርሰ ትወጣለህ። አንድ ብር የለም። ይበትናሉ። ራቁት ለሚደንሱ ራሱ ይበትናሉ። የለም። ገንዘብ ጫጫታን አይወድም። በረከት ጫጫታን አይወድም። ሲንጫጫ የሚውል የሌለው ብቻ። ያለው የአራድዬ ልጅ ዝም ብሎ ነው የሚበላው። ያጣጥሟል፣ ኢንጆይ ያደርገዋል። ጊዜ የለው። ያ ላይፍ አይኖርህም። እግዚአብሔር የባረከው ነገር ሲኖርህ በስራ ታሳያለህ። አሁን ዳጊሻን ያየውለት ጌታ እንደባረከው ስራውን ይዩት። ስራውን ፍሬውን አፍርቶታል። ጊዮን ላይ በተደረገው ነገር ላይ ጠጠር መጣ አልነበረም። ፍሬው ፈርቷል። በፍሬው አሳይቷል። ኤፍሬም አለሙ እንዲህ አላረግም ምናምን ሚሊየነምን ጥልቅልቅ ፍሬው አፍርቷል። ፓስተር ትዝታው ሳሙኤል ፍሬ አፍርቷል። ሚሊኒየም አዳራሽ ሂድና ፍሬ አለ። ከፍሬው ትበላላችሁ። ለማ ጌታ ኢየሱስን ያከበረ በጌታ በኢየሱስ የሚኖር ከፍሬው ትበላለ። የማያልቅ ፍሬ ይሰጣል። ስለዚህ አሁንም ሳትደነቁ መኖር አለባችሁ ብዬ የማስበው የክርስቶስን ሕይወት ስትኖር ፍሬውን ትበላለ። ከፍሬው ትበላለ፣ ትጠራለ፣ ጥሪ አለ። ስለዚህ አትቅኑ፣ የክፋት መንገድ አትሂዱ። ጥግ ድረስ ነገ መታረቅ ሊኖር ይችላል። ጥግ ድረስ ትሄዳላችሁ። ስለዚህ በኢየሱስ ክርስቶስ በእግዚአብሔር ልጅ ማመን ምን አይነት ደስታ ነው የሚኖር? ምንድን ነው የምታጣው? ዩቲያሜ ምንድን ነው የሚታጣው? የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝነቱን መቀበል የሚያሳጣን ነገር አንድ ነገር ንገረኝ። ምንም የሚያሳጣ ነገር የለም። ባለ ላይ በበረከት ነው የሚጎበኝ። ሰዎች ልታጣበት ትችላለህ። ለምን? መንፈስህ አያቀርባቸውም። የክርስቶስ መንፈስ የቀልድ መንፈስ አይደለም። መንፈስህ በጣም ኳይት ይፈልጋል። አብዛኛው የክርስቶስ ስትሆኑ ብቻችሁን የምታወሩ ሰዎች፣ ከራሳችሁ ጋር በደስታ የምታብዱ ሰዎች ስንት ነው ያላችሁ? ቤት መዝሙር ከፍተ ሩዋንዳ ስታደርገው የምትውል ስንት ነው ያለው? እኔ እንደዛ አደርጋለሁ። ብቻ ሰው የለም እኮ አጠገቤ። ጌታ ኢየሱስ ምስክሬ ነው የምልህ፣ ሰው አጠገቤ የለም። ለብቻዬ
እሞሮን እስካጣ ድረስ አመሰግናለሁ። ግራ ገብቶኝ ህዝብ መሀል ያለውላ የሚመስለኝ አጋጣሚ አለ። ኢየሱስ ሁሉም ነገር ነው። ለዚህ ነው የምወደው። ብቻህን ሆነ ብቸኝነት አይሰማህ። ከነ መዝመሮ ይላል ብቻዬን አይደለሁም ይላል። ብቸኝነት አይሰማኝም ነው የምትለው። ጌታ ከአንተ ጋር ከሆነ ምንም ብቸኝነት የሚባል ስሜቱ የለም። ለዛ ነው ኢየሱስን የምወደው፣ ጌታ የምለው፣ አዳኝ የምለው። ምንም ብቸኝነት ተሰምቶኝ አያውቅም። እሱ ካለ ከሚሊየን ሰው ኢየሱስ ይበልጣል። ሚሊየን ሰው ከሚያከብር ከሚወድ ከሚያሽቃብጥል ኢየሱስ የዘላለም ሕይወት የሰጠ ይበልጣል። ሚሊየን ሰው ያሽቃብጥል የሆነች ነገር እጣ የሆነች ነገር ተሳሳት፣ ያ ሚሊየን ሰው ኦልሞስት 900 ሺህ ይሄዳል፣ ካንተ ጥሎ ይሄዳል። ኢየሱስን ከያዝክ መቼም ጥሎ ማሄድ አባት ነው ያለ መቼም። ስለዚህ በሰዎች አትተማመኑ። ሰዎች እግዚአብሔር ሊልክላችሁ ይችላል። ወዳጆች፣ የሚወዷችሁ የሚያከብሯችሁ፣ ውስጣችሁን የሚያውቁ ወንድሞች እህቶች ሊሰጣችሁ ይችላል። አዴን ደደ ኢዮብን ማየት ራሱ ያስፈልጋል። ኢዮብ ሚስቱን ላ ነው ሰድባው ሙት ያለችው። የገዛ ሚስትህን ዲያብሎስ ሊያስነሳ ይችላል። አይደለም ባዳ አይደለም የቲክታክ ፎሎወር፣ የገዛ ሚስትህን ስደበውና ሙት። እግዚአብሔርን ስደብና ሙት ነው ያለችው። ጓደኞቹማ ሙድ ያዙበት። እሱ ግን የተወለድበትን ቀን ረገመ ነው የሚለው መጽሐፍ ቅዱስ። ስለዚህ ከእግዚአብሔር ጋር ስትጣበቁ፣ ከእግዚአብሔር ጋር ስትሆኑ ያጣችሁት ነገር ያለ ሊመስላችሁ ይችላል። ለምን? ግርግሩ ይቀንሳል። ባንክ ሆናችሁ የክርስቶስ ገንዘቡ ሆናችሁ። የክርስቶስ ገንዘብ ስትሆን ምን አልኩ እኮ ብዙ ሰው የለውም። ባንክ ከሄዳችሁ ብዙ ሰው የለም። በጣም ብር ያለው ግን ባንክ ነው። በጣም ብር ያለው ባንክ ነው። ብዙ ሰው ግን ጫጫታ የለውም ባንክ። የኢየሱስ ገንዘብ መሆን ማለት እንደዛ ነው። ባንክ ነው። የኢየሱስ ባንክ ነው። የኢየሱስ ገንዘብ ነው። የኢየሱስ ገንዘብ ስትሆን አንተና ውስጥ ምን ደስተኛ ነው። ግርግሩ ጋር ግን የለም። እዛም እዚህም ልሁን ማለት አትችልማ። ሁለቱም ሊወዱ አይችሉም። ዓለም ልትወዳ አትችልም። ከክርስቶስ ጋር ሆነ ትቀልዳለህ እንዴ? ስለዚህ በደንብ 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 ኢየሱስን ማሰብ ከምንም በላይ የክርስቶስ ሀብት ንብረት ያደርጋል። ስለዚህ መደሰት ነው ያለብህ። ደስታችሁን አውቃችሁታል። በተለይ ቅድምም እያሉ ነበር፣ ብዙዎቻችሁን ስላየን ይመስለኛል በክርስቶስ ሆናችሁ ትንሽ ለፈነገጣችሁ ወንድምና እህቶቼ የቲክታክ ብልጭልጭ ነገር አይሸውዳችሁም። ተራ ነገር ምንም ነገር የለውም። የቲክታክ ብልጭልጭ ቢሸውደው ዮኒ ማኛ ይሸውር ነበር። የቲክታክ ጓገጭ ቢሸውደው ዮኒ ማኛ ይሸውር ነበር። እውነቱን ነው ነገር። የቲክታክ ነገር አይሸውድም። መጣ አልመጣ ጌታን ካገኘ አባቴ ሰላም አለ። ማንም መቅረት ይችላል። ከክርስቶስ እስከ ቀራሪው ይችን ቃል እንዳትረሷት። ለታሪክም አስቀምጠው። ዮኒ ማኛ እኮ እንዲያለ ሲለፈልፍ ነበረ። ይኸው ዛሬ ተቀይሮ እንደዚህ ሆኗል ተብሎ እንዲለጠፍ ፈልጋለሁ። እስቲ አድርጉት። ከክርስቶስ የሚለየኝ የስጋ ሞት ብቻ ነው። የሚለየኝ ምንም ነገር የለም ከክርስቶስ። አዳኙ እሱ ነው፣ ቤዛው እሱ ነው። ሌላው ተጨማሪ ነው ብላችኋል። ሌሎቹም ጋር ስንጠይቅ ደምረው ወንድሜ እኮ ፊት ለፊት ነገረኝ። አዳኙ ኢየሱስ ነው። ሌላውስ ተጨማሪ የሚጠይቁት ትርፍ አልፈልግም እኔ በቂ ነው ኢየሱስ። ትርፍ የምጠይቀ ማንህም የለህም። ትርፌ ምንም ከምንም በላይ ኢየሱስ የእግዚአብሔር ልጅ ነው። በእኔ በቀር ወደ የሚመጣ የለም ብለው ጨርሶታል። በሩ እሱ ነው ነግሮኛል። ምንም ነገር በዚህ በዛ የሆነ ሰው ላስገባ ብትለኝ ኖ ክርስቶስ ከበቂ በላይ ነው ለእኔ። ትርፍ አንጭንም። አንዳንዴ ታክሲ ላይ ስትሳፈሩ የሞላ ምን ያደርጋል አንዱ ምሽት ላይ ነው። ኢትዮጵያ እንደምታዩት ደግሞ ታክሲ ሚኒባስ አለች አይደል? ሚኒባስ እየነዳ እየሄድን ነው። መሽቷል። ብዙ ሰው ተጭኗል እና ትራፊክ አስቆመው አጋጣሚ ሆነው። ከዛ በሩን ክፈት ልቁጠር ይለዋል።
ጋሽ ትራፊክ መክፈት አልችልም አለ። ለምንድን ነው የማከፍተው ምናምን ይለዋል። ይፈሱብኛል አለ በሩን ቢከፍተው፣ ምክንያቱም በጣም ሙሉን ተጫጭነን ያለ ነው፣ ሰው ይወድቃል እና ይፈሱብኛል አለው። እና ትራፊኩ ራሱ በጣም ነው ያሳቀው። ትርፍ ስጭን እንኳን ሰው ልጅ አይደለም ውሃ እዚህ ላይ ብትሞላ ውሃና ሙሉ ከሆነ በክርስቶስ ሙሉ ነን። ከሙሉ በላይ የሆነ ነገር ስጨምር ይፈሳል። ምንም ትርጉም የለው። በህይወታችሁ ላይ ክርስቶስ ሙሉ ነው ብላችሁ የእግዚአብሔር ልጅ ሙሉ ነው፣ አብ ወልድ መንፈስ ቅዱስ ለእኛ ሙሉ ነው ካልክ በኋላ ከሞላሁ በኋላ ብትጨምር ትርጉም የለው። የሚፈስ ነው፣ ወዳቂ ነው፣ ፈሳሽ ነው። ዚስ ናቲንግ ዩ ካን ዱ። ብትጨምረው የሚጨምርልህ ዋጋ የሚጨምርልህ ነገር ምንም ነገር የለም። ስለዚህ ብትጨምረው ዝም ብሎ ይፈሳል፣ ጥቅም የለው። ስለዚህ ከእግዚአብሔር ልጅ ውጭ በደሙ ከገዛን በደሙ ከዋጀን ከኢየሱስ ክርስቶስ ውጭ ተጨማሪ ይጠይቁ ብለህ ብትመጣ የሞላ ነገር ስለሆነ በሱ መስቀሉ ላይ የሰራው ስራ ስላዳነን ልጨምርበት ብትል ይፈሳል እንጂ ትርጉም የለው። አለ እኮ ቅዱሳን የሉም አልልም እኮ። በጣም የቀደሳቸው እግዚአብሔር ባረካቸው ስጦታ የሰጣቸው እነ ጳውሎስ ጨርቃቸው ሁላ ሰዎች ይፈወሱበት ነበር። ያ ሁላ ግን የማን ስም ስላለበት ነው የሚለው ላይ ነው የምንመጣው። ጳውሎስ ጨርቅ ስለሆነ ነው አይደለም፣ የክርስቶስ መንፈስ ስለነበረበት ነው ያ ጨርቅ ሊያድን የቻለው እንጂ ጳውሎስ መንፈስ ስላለበት አይደለም። ስለዚህ ክርስቶስ ያለበት ሙሉ የመስቀሉ ስራ ስለሆነ እሱ ላይ ብታፈስበት የሚጨምር ነገር የለም። እነ ጳውሎስ፣ እነ ዮሐንስ፣ እነ ማቴዎስ ሌሎችም ቅዱሳን ናቸው፣ ግን ስራውን የሰራው ክርስቶስ ነው። ስለዚህ በሱ ሙሉ ከሆንክ ሌሎቹን ማክበር መውደድ በጣም ተገቢ ነው። ጠላትን ውደድ የሚል ወንጌል እየተሰበከ ሌሎቹን ጥላ የሚል የለም። ግን ክርስቶስ ከበቂ በላይ ነው፣ በራሱ ሙሉ ነው። ምድር ላይ መጥቶ ፍጹም ሰው ፍጹም አምላክ ሆኖ ለእኛ በደሙ የገዛ የደም ዋጋ ምንም ሳያጠፋ ያለ ጥፋቱ ያለ ኃጢአቱ ሲወገር፣ ሲደበደብ፣ ሲተፋበት፣ ሲዋረድ ከዛ ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። ያንን ፍቅር ለማንም አላካፍለውም። ኖባዲ ዲዘርቭ የሚያደርገው የለም። አንድ እዚህ ምድር ላይ የክርስቶስን ፍቅር የእሱን አምልኮ ዲዘርቭ የሚያደርግ ምድር ላይ የለም። ስለዚህ ልታካፍሉ የቋመጣችሁ ወንድምና እህቶቼ ካላችሁ እየሸወዷችሁ ነው፣ እየሸወዷችሁ። የክርስቶስን ማዳን ሊያካፍሉ የሚፈልጉ ጀለሶች አሉ። አላካፍልም፣ የእሱ ስራ ነው። የሰናፍጭ ያህል ነው ያለኝ እኮ ሌላ እንኳን አልጨምርም። ኢየሱስ ክርስቶስ የሰናፍጭ ያህል እምነት ብትኖራችሁ ይህን ሾላ ዛፍ እዛ ጋር ተተከል ብትሉት ይሆንላችሁ ነበር ነው ያለው። ሰናፍጭ ለእሱ እንኳን እምነት ሳይኖረን ሌላ ልጨምር። ድፍረታችን እኮ ደስ የሚል ነው። እና ያንን ነው ልል የምፈልገው። አሁንም እግዚአብሔር ይባርካችሁ ማናችሁም ወንድምና እህቶቼ። እግዚአብሔር ለእኔ የሰጠውን ደስታ ለእናንተ ሚስጣችሁ። በክርስቶስ ደስተኛ ነኝ። በክርስቶስ ሆኖ የሚያፍር አለ ብዬ አላስብም። እኔ የሚያፈነግጥ ሊኖር ይችላል፣ የሚያፍር ግን የለም። አንድ እህቴ ዘማሪ ማህደር ስትናገር ሰማሁ። ይቅርታ ካስረዘምኩት። ዘማሪ ማህደር ምናለች? በጣም ዘፋኝ የሆነች በየቦታው የምትዘፍን እህታችን ነበረች። ከዛ ወደ ጌታ ከመጣች በኋላ በመሀል አፈነገጠች። ጓደኞቹ አሉ ምን አሉ እና ምን ሆና ቅምቀማ ቤት ቀድማቸው ደርሳ ነው የሆነ ሙዚቃ ተዘጋጅቶ ቀድማቸው ደርሳ፣ ከዛ ውስጧ ግን ደስተኛ አይደለም። ባዝሩም ገብታ ደምንባ አለቀሰች። የመጨረሻ የመዳን ነገር ያደርግላት በዛ ሰዓት ይወልከም ቤክዬ የመጨረሻ እንትን ያደርግላት የዛ ጊዜ ነው የመጨረሻው። በቃ ጥሪውን ሙሉ ና ጌታ ለምን ታውከኝ እየየ። አንዳንዴ ሙዚቀኞች ፌመሶች ደስተኛ የሚመስሏችሁ ሰዎች እዛ ሌቭል ላይ ስላልደረሳችሁ ነው። ማኑኝ ያንን ሌቭል ስላላያችሁት ነው። በየቦታው ፍምስና የደበረኝ በምንድን ነው? እያንዳንዱ የምታደርጓን ነገር ሰው አይኑ በሙሉ እናንተ ላይ ነው። ፍምስና ጉዳትም አለው። ጥቅም ብቻ አይደለም፣ ጉዳት አለው። ለምሳሌ አዶናይ ፌመስ ነው።
ሹራቡን ከሆነች ሴት ጋር አገናኝተውት ህይወቱን ሊበጠብጡት ነበር። በቀላሉ ነው የምነግራችሁ። ህይወታችሁን በአንድ ቪዲዮ ዱቄት መሆን የሚችል ነው። ፌመስነት ሰምታይምስ በረከት ብቻ ሳይሆን እርግማንም ጭምር ነው። እርግማን ጭምር ነው። ሞጣ ዱባይ የሄደ ጊዜ ሲያንቃርር ነው ያገኙት። ባይታወቅ ሰው ይቀርጸው ነበር። ስንት እንደሞጣ ብሎ የተኛ የለም አለ። ግን ፌመስ መሆን በጣም እያንዳንዷ የምታረጉት ነገር እያንዳንዱ ነገር የሚታይ ነው። ስለዚህ በጣም ጥንቃቄ የሚያስፈልገው ነገር ነው። እኔ አፍርጦ ማስነሳት ስለምችል ጣጣ የለውም። የኔ አስለምጄዋለሁ። ፒፕሉን ዮኒ ማኛ ለምን ሳተ የሚለኝ የለም። አስለምጄዋለሁ። ያላስለመደ ይጣጣራለሁ የሚል ሰው አሁን የሚያሳዝነኝ አዶናይ የሳተ ጊዜ ያ ሁላ ወዳጅ ብሎ ሲያሽቃብጥለት የነበረው አፈር ከድሜ ሲያስገባው ታየዋል። እግዚአብሔር ያርግባቸው። ከእንትና ጋር ቢጣሉ ከማን ነው ስሟ ጋር አሁን ከጃኒ ጋር ቢጣሉ ነገሩ ተገልብጦ ታገኙታላችሁ። የሰው መውደድ ጊዜያዊ ነው። ሰው ሲወዳችሁ፣ ሰው ሲያቀርባችሁ፣ ሰው የሆነ ነገር ሲያረጋችሁ ጊዜያዊ ነው። ጊዜያዊ ነው። የሆነ ጊዜ ላይ በጠረባ ይጥላል። በተለይ የሶሻል ሚዲያ ፍምስና። ስለዚህ አሁንም የምነግራችሁ ምንድን ነው? አትሸወዱ። እግዚአብሔር አለ ከአንተ ጋር። ትልቁ ከኔ ጋር አለ ብዬ በደረቴን ነፍቼ የምናገረው ኢየሱስ ክርስቶስ አለ ከኔ ጋር። ምንም እንደማልሆን እርግጠኛ ሆኜ ይናገር ብሆን ራሱ ድኛለሁ። ብሆን ራሱ ዘላለማዊ ሕይወት አግኝቻለሁ። ብሆን ራሱ አሁን ዓለም ሺህ ጊዜ ጠልቶ ጌታን ካተረፍ ከዚህ በላይ ተርፋለን? ያራዳ ልጅ ተርፋል? እስቲ ንገረኝ። ዓለም ሁላ ጠልቶ ጌታ ኢየሱስ ወደደ፣ የእሱ ፍቅር ማረከ። ምንድን ነው የሚጠላ? ጻድቅ 7 ጊዜ ይወስዳል፣ 7 ጊዜ ይነሳል፣ ይወድቃል፣ 7 ይነሳል። ጻድቅ ይስታል። እነ ጴጥሮስ በአይኑ ያየው ጴጥሮስ ክዶታል 3 በአንድ ሌሊት፣ በ2 በ3 በ4 አይደለም፣ በአንድ ሌሊት። ዮኒ ማኛ አንድ ንግግሩን እስካሁን ያሽከረክሩታል። ወንጌል ባናቱ ይተከልን። እንኳን አልኩ አልልም። ስተት ምን ስድብ ረገጣ ሲበዛ ፕሮቴስታንት ብሎኝ አይደለም፣ ፕሮቴስታንት ሰድቦኝ አይደለም፣ ፕሮቴስታንት አንቋሾኝ አይደለም። እዚህ ያሉ ዓለም ላይ ጓጓ ለሚሉ አንድ ለ3 ቀን ወጣ ብዬ ርግጥግጥ አድርጌ ጸባይ አስገዝቼ መጣ። የድሮን የሚያውቁትን እየረገጠ የሚሰግዱለትን እሱን ለ3 ቀን ተከራይቼው መጣው። ረገጥኩኝ፣ ወደ ጌታ ተመለስኩ። ይቅር በለኝ ጌታ። ጅብ ከሚበላኝ ጅብ በልቼ ልቀደስ። ጅብ ከሚበላኝ ጅብ በልቼ ልቀደስ። ተግባባ? ያንን ነው ምለው። ተግባባ? ያ ነው ሁልጊዜ ጌታ ኢየሱስ በምንም ነገር ላይ ስታልፉ ልትወስኑ ነው። እንዳልኳቸው አንድ ጴንጤ ከአቤል ጀበና በስተቀር አንድ ጴንጤ ዮኒ ማኛን አልተናገረው። ዜወዝ ኖበሪ። የአቤል ጀበና ውቃቢ ስላለበት ይናገራል። ከዛ ውጭ ግን የተናገረኝ ጴንጤ ነበር ወይ? እስቲ ንገሩኝ። አንድ ጴንጤ ነበር? ኢቭን ብየው እንኳን ተራ ንግግር አልተናገሩኝም። እንደዛ ስል ተደስተው ሙዚቃውን ላይ የሰሩት ሌሎች ነበሩ። ደስ አላቸው። ዮኒ ማኛ ከበቃ ጴንጤነትን ተወ። ራሳቸው ሰድበው፣ ራሳቸው አንቋሸው፣ ራሳቸው ብዙ ነገር አድርገው ጴንጤነት እንዲተው ብቻ ነው አላማቸው። ጴንጤነት ይለመልማል። ጀለሴ ጴንጤነት ዓለምን ይወርሳል። This is the truth። ጴንጤነት ዓለምን ይወርሳል። ጴንጤ መታወቂያው ኢየሱስ ነው፣ ሌላ ፍጡር አይደለም። መታወቂያው ኢየሱስ ነው።
የእግዚአብሔር ልጅ ነው ጴንጤነት መታወቂያው። መታወቂያችን እንኳን የእግዚአብሔር ልጅ መዳኛ ስሙ ነው፣ ሌላ አይደለም መታወቂያችን። የጴንጤ መታወቂያው ማነ? ኢየሱስ። ከዚህ በላይ መታወቂያ ምን ትፈልጋለህ? ሌላ ለመሆን እኮ ሌላ ስም ነው። ስማቸውን አልጠራም የማናቸውን። የጴንጤ መታወቂያው ኢየሱስ። ሐሰተኛው ኢየሱስ ነው ይልላል። የእውነትን የያዙትን እያየን እኮ ነው በተግባር የእውነት የያዛችሁት ምን እያደረግን ነው በተግባር? የእውነት ክርስቶስን ወደነዋል፣ የእውነት ክርስቶስን አግኝተነዋል የምትሉት ከታቱ ያለፈ ፍቅር አልሰጣችሁትም። እውነቴን ነው። አንዳንዶቹ እና ከታቱ ያለፈ ፍቅር አትሰጡትም። ታቱ ታስደርጉታላችሁ፣ አለቀ። ሌላ ፍቅር የለም። የሆነ ጊዜ ላይ የሆነ ዓመት ምናምን ሲባል ትሄዳላችሁ ምናምን፣ ከዛ ውጭ የለም። ግራጁዌሽን ላይ ፍቅራችሁ የለም። ክርስትና ላይ ፍቅራችሁ የለም። ቤቢ ሻወር ላይ ፍቅራችሁ የለም። ጋብቻ ላይ ፍቅራችሁ የለም። ምንም ላይ የክርስቶስ የሚታይበት አንድም ነገር የለም። ታዲያ ክርስቶስ የት ቦታ ነው ያለው? የጴንጤ ግራጁዌሽን አምጣ፣ ቤቢ ሻወር አምጣ፣ ልጅ ወለድ አምጣ፣ ሐዘን አምጣ፣ ምን አምጣ፣ መገለጫው ኢየሱስ ነው። ለዚህ ነው ጴንጤነት የምወደው። ምንም ቦታ ላይ ብትወስደው ኢየሱስ መገለጫው ነው። የሐዘኑ ጊዜ ይዘመራል፣ የግራጁዌሽን ጊዜ ይዘመራል፣ የሰርጉ ጊዜ ይዘመራል፣ የክርስትናው ጊዜ ይዘመራል፣ የምንም ጊዜ ላይ ይዘመራል። ታዲያ እውነተኛው ክርስቶስ የት ነው ያለው? የት ጋ ነው ያለው? ለዚህ ነው ኢየሱስን የምወደው። በነገራችን ላይ የኔ የሆናችሁ ዩቲዩብ ላይ ያለ ፕሮፋይሌ ላይ ዩቲዩብ ላይ የገባችሁ ፕሮፋይሌ ላይ ሰብስክራይብ አድርጉ። 1000 ስንገባ እኔ በጣም ወንጌልን በዩቲዩብ ለመናገር የተማርኩትን እግዚአብሔር ያበራልኝን ለመናገር በጣም 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 ስራ ላይ ነኝ። እግዚአብሔር ይመስገን። መጽሐፍ ቅዱስም በደንብ እያነበብኩ እየበራልኝ። ወንጌል ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። ስለዚህ ወንጌልን የምናውቀው በመስማት ነው። እሱም ሮሜ 3:17 ላይ ብታነቡ እንደዛ ነው የሚለው። ወንጌል ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። ስለዚህ የኛዎቹ ወንጌልን እንማማርበታለን። ስለዚህ ይልላል። ተወዛገብኩ የምትለው ሰውዬ ደስ ብለኛል። ጭራሽ በዩቲዩብ ምን ነው? ዩቲዩብ እኮ እኛንን ለአበሻ ያሳየ ነው። ምን ነው ተገረምክ? ምን ነው ተገረምክ? አባቴ ለአበሻ ለተባለ ጠፍጥፌ ለአበሻና ለኤርትራዊም ለኢትዮጵያዊም ዩቲዩብን ጠፍጥፎ ያሳየው ዮኒ ማኛ መስሎኝ በግለሰብ ደረጃ ገብተህ ዩቲዩብ ላይ እንዴት መሆን እንዳለብህ ያሳየው መስሎኝ ረስተውን ፌስቡክ አጠቃቀም ምናምን ያንን ነው የምልህ። ፍላወር ኦርቶዶክስ ይሻልሃል ብለህ ለምትጽፈው ፕሊዝ በአንተ የተነሳ ኦርቶዶክስን መናገር አልፈልግም። ገባ? ኖ ኦርቶዶክስነት ሳይሆን ስድብ ነው። ስድብ አልፈልግም። ኦርቶዶክስ ሆኜ ስለ ኦርቶዶክስ ቅዳሴ ስናገር የነበርኩ ሰው አይደለም። ኦርቶዶክስ ይሻላል አትበል። ኦርቶዶክስ ሆኜ ራሱ ስለ ቅዳሴ ስለ ገለመሌ ስናገር የነበርኩ አይደለም። ስለዚህ የራሴን ነገር ማድረግ ሰው ነበርኩኝ። ሰው እንደዛ ባትል ጥሩ ነው። ተግባባ? አታነሳ። ሃይማኖት እኔ ለሃይማኖት አቴንሽን አልሰጠም። አንድ ጴንጤ ስለ ሃይማኖቱ ተጨንቆ አያውቅም። ጌታን ተቀበል እንጂ የሚል ጴንጤነትን ተቀበል የሚል ጴንጤ አታመጣም። ኦርቶዶክስ ይላል፣ ሙስሊም ይላል። ጴንጤ ግን አንድ ቀን እንትና ጌታን ተቀበለ ነው የሚል።
በፍጹም 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 አንድ ጴንጤ ውይ እንትና ጴንጤ ሆነ አይልም። ጌታን ተቀበለ ነው የሚል ተከተለ። ስለዚህ ሃይማኖት እንደማያድን በዛ ታውቃለህ። ስንት ሃይማኖተኛ ነው ብዙ አስቀያሚ ነገር የሚሰራ። ስለዚህ ያንን እንድትሉ አያስፈልግም። ስለዚህ አያውቁትም፣ መጽሐፍ ቅዱስን አያነቡትም። ለዚህ ነው በጣም የሚበሳጩ። ስለ ኢየሱስ ሲባል የሚበሳጨው በነገራችን ላይ ሃይማኖተኛ ነው። ስለ ኢየሱስ ሲባል በጣም የሚበሳጨው ሃይማኖተኛ እንጂ ጌታን የሚያቃርልን እና ብዙ ሰዎች የሚሸወዱት በዛ ነው። መጽሐፍ ቅዱስ ትራስ የሚያደርግ በብዛት አለ፣ የሚያነበው የለም። ስታነበው እየተገለጸልህ አዳኙ እሱ እንደሆነ ይገባል። ካላነበብክ ግን ማንም አንተ ላይ እንትን ይላል። ከና አባባሉ የሆነ ነገር አለ። የምትማረው አለቃ ለመቀነስ ነው። ዘበኛ ከነበርክ ምናልባት ሹፌር ከሆንክ ከዘበኝነት ወደ ሹፌርነት ትሄዳለህ። ከዛ ሹፌር ሆነ የዛም ቤት የሚከፍትልህ ዘበኛ ይሆናል። ዘበኛ ይሆናል። አንተ አለቃ ቀንሰሃል ማለት ነው። ከዛ ሹፌር ከሹፌርነት ደግሞ ሌላ አካውንቲንግ ስትማር ኦዲት የምታደርገው የዛ ቢዝነስ ሰውዬን ኦዲት የምታደርግ ልትሆን ትችላለህ። ከዛ በኋላ በሹፌር መሄድ ትጀምራለህ። ሹፌር ሆነ ባለሀብቱን ስትነዳ የነበርክ ሰውዬ ጉቺዬ እንዴት ነች? ሌላ ነው ይቅርታ፣ ሌላ ጉቺ። አረ የሌላ ሰው ስም አለና የሰው ስም አትውሰድ። ኤኒዌይስ ከዛ ሹፌር ሆነ ባለሀብቱን ተወስደው ነበር። አካውንቲንግ ስትማር ደግሞ የእሱ ኦዲት ማድረግ ትጀምራለህ። ከዛ ሹፌር አንተን መውሰድ ይጀምራል። ስለዚህ አለቃ መቀነስ መጽሐፍ ቅዱስ ላይ ማንበብ ስትጀምር አለቃ ትቀንሳለህ። ማንም እየመጣ እንደ ከብት አይነዳህም። ቃሉ ምን ያደርግሃል? ያስተምርሃል። ቃሉ እያስተማረ ሲሄድ ማንም እየመጣ እንትና ያንተ እንትን ላይ ወጥቶ በዚህ ወርዶ ምናምን እያለ ማታለል ያቆማል። ኃይልም መጽሐፍ ቅዱስ ከየት ቦታ ነው ያመጣው ብለህ ትለዋለህ። እንደፈለገ ማንም አይነዳህም። መጽሐፍ ቅዱስን እያወቅከው ስትሄድ አንተ ወደ ቅድስና እየሄድክ ትሄዳለህ። ወንጌል እየገባ ይላል። ስለዚህ ምን ትሆናለህ ማለት ነው? ማንም እየመጣ ሲነግርህ ዝም ብሎ ተቀብሎ አሜን አሜን አትል። ዝም ብለህ አሜን አሜን የሚለው ነገር ይቆማል። በየትኛው ኢየሱስንም አውቃለሁ ብሎ የተሳሳተ ትምህርት ሲያስተምር ወደ ምን እላለሁ። አሁን ለምሳሌ እኔ የትም ቸርች ብሄድ የውሸት ነገር ሲያስተምር እጅ አውጥቼ እናገራለሁ። ፈሪ አይደለሁ። የእውነትን ስታስተምር የክርስቶስን ነገር እየበራ ይሄዳል። ስለዚህ አሁንም ምላችሁ ምንድን ነው? መጽሐፍ ቅዱስ አንብቡ። ምስራች ክርስቶስ ነው። አዲስ ኪዳን ስለ ክርስቶስ ነው። ኪዳኑ የክርስቶስ ነው። ስለዚህ ያንን ነው በብዛት የምናገረው። ያ አንተ ቃሌና ተግባሬ የተለያየ ነው። እንዲያውም ደስ አለኝ። ተግባሬ ምንድን ነው? ኢቲ ብለህ የጻፍከው እስቲ ዮኒ ማኛ በተግባር ንገረኝ ተግባሬን። እንዲያውም በተግባር ፓስተርና ቄስ ከምትላቸው በሙሉ እኔ የተሻልኩ ነኝ። ጌታ ኢየሱስ ምስክሬ። ሚራዬ ደህና ነሽ ወይ? በተግባር ላልከው ፓስተርና ቄስ ካልካቸው ሰዎች በሙሉ እኔ ይሻላል። በተግባር በጣም የምደነቅ ሰው ነኝ። በተግባር ላልከው ለስቶክ ስሰክር አታይኝ፣ ስበላቀጥ አታይኝ። በተግባር ማን ይሻላቸዋለሁ? ይህንማ ማንም ይመሰክርልኛል። ጆሲዬ እንዴና አባቴ በተግባርማ ብዙ ሰው ነው የሚወደኝ። የስ ሁሉንም የምታደርገው ለገንዘብ ነው። ገንዘብ እኮ ምን መሰለ፣ በብዛት ገንዘብ ለምትሉ እናንተን እንደ ዕቃ ተጫዎቼ ገንዘቡን ማምጣት እችላለሁ። እኔ ደምዬ ሰላም ነው። እንደ ዕቃ ተጫዎቼብህ ገንዘቡን ማምጣት እችላለሁ። ገንዘብ መስራት ለምትፈልጉ ሰዎች አንድ ነገር ልንገራችሁ በቀላል። ኦሮሞ እንዲወድ ትፈልጋለህ? የኦሮሞ ልብስን ልበስና ጭፈራ ጀመር።
ትግራዋይ እንዲወድ ትፈልጋለህ? የትግራይ ልበስና ጭፈራ ጀምር፣ ከዛ ሌላውን እርገጥ። ሲምፖ አማራ ጎንደር ጎንደር ብለህ ግባ። ቀሚስ ሲሰፋኝ ጠበበኝ ጎንደር ተኩላ በል አለቀ። ምንም ቢግዲል አይደለም። እናንተ ጋር ጢባ ጢቤ መጫወቱ ኧረ ጠፍጥፌ የምሰራ ሰው ነው። እዚህ ውስጥ ያለው በሙሉ እያንዳንዱ ያደረጉት እሱን ነው። ተግባባል? ስለዚህ አሁንም ምላችሁ ምንድን ነው ገንዘብ በተለይ አሜሪካ ላለ ነው። ስለ ገንዘብ እንዳለ አሜሪካ የምታውቁት በአክሊሉ ማየት ትችላለ። አክሊሉ ምን የመሰለ መኪና እየነዳ እንዳለው እሱ ዕዳ ያለበት $33,000 ነው። $33,000 መኪና እየነዳ ነው አክሊሉ ገንዘብ የለኝ የሚላችሁ። ከ2-3 አይፎን አለው አክሊሉ። ምን የመሰለ አፓርትመንት ላይ እየኖረ ነው አክሊሉ ገንዘብ የለኝም እያለ ገንዘብ እንኳን የሚጠይቃችሁ። አሜሪካን ሀገር እግዚአብሔር ባርኮናል። ጥሩ ነገር አለ። ስለ ገንዘብ የምታወሩ በጣም የወረዳችሁ የት ያላችሁ ናቸው? የሆነ ቁጭራ ቦታ የምትኖሩ ናቸው። አሜሪካ ስለ ልብስ ታስቦ አይታወቅም።